የዋናው ክፍለ ጦር ጽሕፈት ቤት አሜን ከተማ ዳርቻ በሚገኝ አንድ የተለቀቀ ገዳም ውስጥ ነበረ። ባለፈው ነሐሴ ወር በተካሄደው ጦርነት የተነሳ መነኩሴዎቹ ገዳሙን ስለለቀቁ ግቢው ውስጥ የሚገኙት አትክልቶች፣ ዛፎችና ሳሮች ከሚገባው በላይ አድገዋል። ቤቱ የተገነባው በቀይ ሸክላ ቢሆንም አሁን ግን በአረንጓዴ የድንጋይ ሽበት ተሸፍኗል። ጣሪያውም ከማርጀቱ የተነሳ ዝጓል። መግቢያው ላይ እንደደረሱ አንድ መኮንን አገኙ። ማይክል ከርቲኒ መሆን አለብህ። እኔ ደግሞ ጆን ፒርስ እባላለሁ፣ የጀነራሉ ረዳት ነኝ አለ ፒርስ። ጤና ይስጥልኝ አለና ማይክል ፒርስን ጨበጠው። ከተጨባበጡ በኋላም ኒክ ቫንደር ሪቨርስ ወዴት ሄደ በእናትህ በማለት ጠየቀው። ኒክና ማይክል ትምህርት ቤት አንድ ላይ ነበሩ። ጀነራል ከርቲኒ አዛዥ ሆኖ ወደ ፈረንሳይ ሀገር ከመጣ ጊዜ ጀምሮ የጀነራሉ ረዳት ሆኖ ሲያገለግል ቆይቷል። አልሰማህም እንዴ? እሱ እኮ ክንዶ ሳይንተራስ የቀረ አይመስለኝም አለ ጆን ፒርስ። ምን አልክ በእናትህ? መቼ? አለ ማይክል ድንገት ብሎ። አዎ እንደዛ ነው። ከአጎት ጋር ወደ ጦር ግንባር ሄዶ ሳለ ያደፈጠ ወታደር ገደለው። ይህም በሚነጋገሩበት ጊዜ ሁሉ ፒርስ ሴንታን ትኩር ብሎ ይመለከታት ነበረ። ስለዚህም ማይክል ሳይፈልግ አስተዋወቃቸው። አጎት የት ነው? ጠብቀኝ ብለዋል አሉና ወደ አንድ ትንሽ መስክ መራቸው። ምናልባትም አበምኔቱ የሚያርፉባት ሳትሆን እንዳልቀረች ይወራል። በዚህ ትንሽ መስክ ዳርና ዳር ግንቡ ላይ የተንጠላጠሉ ጽጌረዳዎችና ሌሎችም የሚያማምሩ አበቦች በእንክብካቤ ተይዘው ነበረ። በስተ ምስራቅ በኩል ለሶስት ሰዎች የተዘጋጀ ጠረጴዛ አለ። አጎቱ ሲን የሚወደው ከእብነበረድና ከመዳብ የተሰሩ ዕቃዎች ስለሆነም ለሶስት ሰው የተዘጋጀችው ጠረጴዛና እላዩዋ ላይ ያሉት ዕቃዎች በዚሁ አይነት ያጌጡ ነበሩ። ጀነራሉ ጉዳዩን እንደጨረሰ ወደ እናንተ ይመለሳል፣ ግን በምሳ ሰዓት ለአጭር ጊዜ ብቻ አብሯችሁ እንደሚቆይ በቅድሚያ እንድገልጽላችሁ ነግሮኛል። ባለፈው ጸደይ ወራት የደረሰውን አሳዛኝ እልቂት ረሳው እንዴ? አለና ንግግሩን ሳይጨርስ ወደ ተዘጋጀችው ትንሽ ጠረጴዛ እያመለከታቸው ለጊዜው ነጭ ወይን ጠጅ ወይም ደግሞ በጥሩ ሁኔታ የተዘጋጁ አጭሮችን ላምጣላችሁ አለ። ሴንታ እንደማትፈልግ በመግለጽ ራሷን ስትነቀንቅ፣ ማይክል ግን እባክህ አጭሮቹን ለኔ ያምጣልኝ አለው። አጎቱን የአባቱን ያህል ቢወደውም በየዕለቱ ስለማይገናኙ ግን እንደ አባቱ አይደፍረውም። ስለሆነም የሚያደፋፍረው ነገር ፈልጓል። የጀነራሉ ረዳት ለማይክል ውስኪ ያቀረበለት። ይቅርታ አድርግልንና ብቻችንን መሆን እንፈልጋለን አለው ማይክል ዞር እንዲልለት ምልክት እየሰጠው። ከዛም የሴንታን እጅ ያዝ አደረገ። አየ አትክልቶቹም ቡጥ እየያዙ ነው አለችና ትከሻው ላይ ደገፍ ብላ ሁሉም ነገር ሕይወት እየዘራ ነው አለችው እንደዋዛ። ሁሉም እንኳን አይደለም በማለት ማይክል ቀስ ብሎ አስተባበለና ጸደይ ማለት ደግሞ ለወታደሮቻችን ቀውጤ ጊዜ ማለት ነው አላት። ወይ ማይክል አለችና በድንጋጤ ከትከሻው ላይ ቀና ብላ ንግግሯን ልትቀጥል ስትል ከማይክል ጀርባ ወዳለው መስታወት በር አየችና ፍዝዝ ብላ ቀረች። ማይክልም ምን እንዳየች ለማወቅ ዞር አለ። ረዘም ያለና ሰፊ ትከሻ ያለው ሰውዬ ወደ እነሱ እየመጣ ነው። ሴንታን እንዳያት ቀጥ ብሎ ቆምና ትኩር ብሎ ተመለከታት። አይኖቹ ሰማያዊ ሲሆኑ ጺሙን ጥርት አድርጎ ተላጭቶታል። በሐሳቧ አይኖቹ የማይክል ይመስላሉ እያለች የሰውየውን አይኖች ትኩር ብላ ተመለከተች። ወዲያውኑም እነዚህ አይኖች ግን ጭካኔ የተሞላባቸው ይመስላሉ አለች በልቧ። ማይክል አጎቴ አለና እጇን ለቆ ሰላምታ ለመስጠት ወደሱ ተጠጋ። አይኖቹ ወደ ማይክል መለስ እንዳሉ ለስለስ አሉ። እንደምን ልጄ? ሴንታ በልቧ በጣም ይዋደዳሉ ማለት ነው አለችና የጀነራሉን ፊት ማጥናት ጀመረች። የፊቱ ቆዳ በፀሐይ ብዛት ጠቁሯል። አስፈሪ አይኖቹ አካባቢና አፉ ጠርዞች ላይ ቆዳው ሰርጎድ ያለ ይመስላል።
አፍንጫው እንደ ማይክል ሰልካካ ሆኖ ጫፉ ላይ ቀጥ ያለ ነው። ግንባሩም ሰፊና ሰርጎድ ያለ ሲሆን ከበላዩ ላይ ያለው ጥቅጥቅ ያለ ጸጉሩም የጸደይ ፀሐይ ሲያርፍበት ከሩቅ ያብረቀርቃል። በጣም ከመነፋፈቃቸው የተነሳ እጅ ለእጅ ተያይዘው ነው የሚያወሩት። ሴንታ እንደዚህ ተቀራርበው ስታያቸው በጣም እንደሚመሳሰሉ አረጋገጠች። ልዩነታቸው የጉልበትና የእድሜ ብቻ ነው፣ አባትና ልጅ ይመስላሉ እያለች በማሰብ ላይ እንዳለች እነዚያ ጨካኝ ሰማያዊ አይኖቹ ወደ እሷ ተወረወሩና ወጣቷ ልጅ እቺ ናት ማለት ነው አለ። ሴንታ ዲቴሪ ትባላለች። እሱ አጎቴ ጀነራል ሲን ከርቲኒ ነው፣ ተዋውቁ አለ ማይክል። ማይክል ስለ እርሶ ብዙ ነገር ነግሮኛል አለ ሴንታ በእንግሊዘኛ እየተንተባተበች። ለምን በፍሌሚሽ ቋንቋ አትናገሪም አለ ማይክል ቶሎ ብሎ። በፍሌሚሽ ቋንቋ ማይክል ስለ እርሶ ሁሉንም ነገር ነግሮኛል ስትል ጀነራሉ ደስ ብሎት ፈገግ አለ። በዚያው ቋንቋ ጀነራሉ የአፍሪካን ቋንቋ ትናገሪያለሽ ብሏት ፈገግ ሲል መላ ሰውነቱ ተለዋወጠ። ያ ጭካኔ ይረጫል የሚባለው አይኑ ፍቅር የሚዘንብበት መሰለ። አፍሪካስ አይደለም በማለት ስለተቃወመችው በቋንቋው ምንነት ላይ መከራከር ጀመሩ። በዚህ ጥቂት ደቂቃዎች ውስጥ ሴንታ ጀነራሉ ማይክልን ስለሚመስል ይበልጥ ወደደችው። ሲንከርቲኒ የሴንታን እጅ ይዘው ወደ ጠረጴዛው ጎተት አድርጎ አስቀምጣትና አሁን መመገብ ይኖርብናል። ያለችን ጥቂት ጊዜ ስለሆነች ብዙ ላጫውትሽ አልችልም። ማይክል እዚህ ቁጭ በልና ስጋውን ቆራርጥ፣ እኔ ደግሞ የወይን ጠጁን ላምጣ አለ። ከዛም መለኪያቸውን እንዲጨበጡ ሲንከርቲኒ ያዘዘና በመጪው ቀጠሯችን ቀን ሁላችንንም አቅፎ ደግፎ እንዲያገናኘን እመኛለሁ ሲል መለኪያቸውን አጋጭተው ሶስቱም ተጎነጩ። በመካከላቸው ዝምታ ሲሰፍን ጀነራሉ እያወጋቸው እነሱም ስለ አንዳንድ ነገሮች እያነሱ ሲጫወቱ ቆዩ። ሴንታ ደግ ሰው እንደሆነ ተገነዘበች። ግን እነዛ አይኖቹ እሷን እያዩ በደንብ ይመረምሯ ስለነበረ ጥንቃቄ ታደርግ ነበረ። እሷም በልቧ በጣም ጥሩ ነው ጀነራል፣ በእኔ ግምት ማየት የምትፈልገውን ሁሉ አይተ ይሆናል። ግን እኔ ራሴን ብቻ ስሆን ማይክል ደግሞ የግሌ ነው አለችና አገጯን ቀና አድርጋ እያየችው ለሚጠይቃት ጥያቄ ሁሉ ያለምንም ማቅማማት መልስ ሰጠችው። ማይክል የመረጠው አንቺን ነው ማለት ነው። እኔ እንኳን የመረጥኩለት አንድ አይነት ቋንቋና እምነት ያላትን የሀገሬ ሴት ነበረ። ከመመረጤ በፊትም ለተወሰነ ጊዜ ልጅቷን ማወቅ ነበረብኝ። መጋባታቸው ስለሚያስከትለውም ነገር ሰፊ ጊዜ አግኝተው እንዲነጋገሩበት አድርግ ነበረ። አሁን ግን ጊዜ የለም። ነገ ወይም ከነገ ወዲያ ምን እንደሚያጋጥም አይታወቅም። ምናልባት ለዘላለም ልታገኟት የማትችሏትን የአሁኗን ደስታችሁን እንዴት ላበላሽባችሁ አለና ፊቷ ላይ የጥላቻ ወይም የራስ ወዳድነት፣ የከንቱነት ወይም የደካማነት ምልክት ለማግኘት ትኩር ብሎ ለተወሰነ ጊዜ አያት። ነገር ግን ፊቷ ላይ የሚነበበው ቆራጥነት ሲሆን ጥቋቁር አይኖቿ ደግሞ አዋቂነቷን ይመሰክራሉ። ሲን ጠንካራና ኩሩ ሴት ናት። ታማኝና የሚመጣውን አስቸጋሪ ነገር ሁሉ ለማለፍም አቅም ያላት ትመስላለች በማለት እያሰበ ከቆየ በኋላ ፈገግ አለና ወደ ማይክል ከመዞሩ በፊት ፈገግታና የመዝናናት ምልክት ስላየባት እውነተኛ ፍቅርና የሰው መውደድ እንዳላት ታወቀ። ጥሩ ነኝ የኔ ልጅ፣ ይህን ሁሉ መንገድ ቆርጠ የመጣው እቺም ብልት ለመገሸጥ ብቻ አይመስለኝም። በል እስቲ ስለመጣህበት ጉዳይ ንገረኝ። አጎቴ ሴንታን ላገባት ወስኛለሁ አለ ማይክል። ሲን አሬዞን በጥንቃቄ ጠረገና የአፍ መጠረጊያውን ፎቶ አስቀመጠ። አታበላሽባቸው፣ በደስታቸው ላይ ትንሽ ጥላ እንኳን አታጥላባቸው በማለት ሲን ራሱን እያስጠነቀቀ ነበረ። ሁለቱንም ቀና ብሎ አያቸውና ፈገግ አለ።
በጣም የሚያስደንቅ ነገር ነው። እስከ ዛሬ የአስተዋይ ሰው ሥራ ትሠራለህ ብዬ አልጠበቅኩም ነበረ አለ ወደ ሴንታ ዞር ብሎም። በእርግጥ አንቺም ጥያቄውን የተቀበልሽ ይመስለኛል። አልተቀበልሽውም እንዴ ሲል ጠየቃት። በሚገባ ተቀብዬዋለሁ ጀነራል ሲን ማይክልን በፍቅር አይን ተመለከተውና እድለኛ ነህ፣ የምትበጅ ልጅ ናት፣ እንዳታመልጥ አለው። በዚያ ትዝጋ አልና ማይክል ሳቅ አለ። እንደዚህ ነገሩ ሁሉ ቶሎ የሚያልቅ ስላልመሰለው ተጨንቆ ነበረ። በእፎይታ እጁን ጠረጴዛው ላይ ዘርግቶ የሴንታን እጅ ጨበጠ። ሴንታም ሲንከርቲኒ መጨነቁን አየችና አመሰግናለሁ ጀነራል፣ ግን ስለ እኔም ሆነ ስለ ቤተሰቤ ምንም አላወቅም እኮ አለችው። ማይክል የሚያገባው ቤተሰቦችሽን አይመስለኝም። አንቺ ግን ምንም እንከን የማይወጣልሽ ልጅ ነሽ። በአፍሪካ ውስጥ ጥሩ ሙዳ መምረጥና ብልትን ለይቶ ማወቅ ከሚችሉ ሰዎች አንዱ ነኝ። ይሄ ውሸት አይደለም። አዎ ያልተጠቃቸው አምባዝራ እንኳን በማየት ብቻ ለያታለሁ አለ ሲን። ጀነራል ታዲያ እኔ ባዝራ ነኝ እንዴ አለች እየቀለደች። አንቺማ በስነ ስርዓት ተኮትኩተሽ ያደግሽ ልጅ ነሽ። እንዳውም ገጠር ውስጥ ያደግሽ ፈረስ የምትጋልቢና ስረ መሰረትሽ የታወቀ የትልቅ ሰው ዘር ነሽ። ይሄ ሐሰት ከሆነ እቀጣለሁ በማለት ውርርድ ሊገጥም ፈለገ። ልክ ነህ። አባቱ የታወቁ ባላባት ናቸው። ፈረስም ጋላቢ ናት። እነዚህ ጀርመኖች ግማሹን የወይን ተክላቸውን ባይዙባቸው ኖሮ ሰፊ መሬትም ነበራቸው እያለ ማይክል ለማስረዳት ሞከረ። ይኸዋ አለና አሸናፊነቱን ሲያሳውቅ። አጎትም ማያውቁት ነገር የለም ማለት ነው አለች ወደ ማይክል ዞራ። ሁሉንም ነገር እንኳን አላውቅም አለና ሲን ለመሆኑ መቼ ልታደርገውን ያስብከው አለው። አባቴ ቢኖር አለና ሐሳቡን ሳይጨርስ መልሶ ግን ደግሞ በጣም አጭር ጊዜ ነው ያለን አለ። በእርግጥም በጣም አጭር ጊዜ እንዳለው የሚያውቀው ሲንም ለአባት ጌሪ እንደሆነ ችግሩ በደንብ ይገባዋል አለ። የአሁኑ የጸደይ ወር ውጊያ ከመጀመሩ በፊት መጋባት እንፈልጋለን አለ ማይክል ፈጠን ብሎ። አዎ አውቃለሁ አለና ሲን ኮስተር ብሎ ወደ ውጪ በኃይል ተነፈሰ። አንዳንድ ከሱ ጋር ያሉ ከፍተኛ ባለስልጣኖች እነዚህን ወጣቶች ሳይፈልጉ ወደ ጦር ሜዳ ይልኳቸዋል። እሱ ግን እነዚህን ለግላጋ ወጣቶች ከሚልክ ራሱ መሄድን ይመርጣል። ወጣቶችን በግዳጅ ለመላክም እስካሁን አልጨከነም። ንግግሩ ሊቀጥል ብሎ ሐሳቡን ለወጠና በረጅሙ ተነፈሰ። ከዛም ማይክል ይህን ሚስጥር የምነግር ለአንተ ብቻ ነው። በቅርቡ ምናልባት ልትሰማውም ትችል ይሆናል። ለየክፍለ ጦሩ ትዕዛዝ ተላልፏል። ትዕዛዙም የጠላት አውሮፕላኖች በእኛ የአየር ክልል ውስጥ እንዳይገቡና የውጊያ ዝግጅታችንን እንዳያዩ ማገድ ነው። ስለዚህም በሚቀጥሉት ሳምንታት ውስጥ የጀርመን ሰላይ አውሮፕላኖች ወደ ክልላችን እንዳይገቡ እያንዳንዱ የጦር ክፍል ጥንቃቄ እንዲያደርግ ትዕዛዝ አስተላልፈናል አለው። ማይክል ማሰብ ጀመረ። አጎቱ እንደሚለው ከሆነ ከጀርመኖች ጋር ወደፊት የሚካሄደው ጦርነት እልህ አስጨራሽ ጦርነት ነው የሚሆነው። በጣም ጥቂት አብራሪዎች ብቻ ሊተርፉ እንደሚችሉ ከሆኑ ተረዳ። አመሰግናለሁ አለ ማይክል ለስለስ ባለ አነጋገር። ሴንታና እኔ በተቻለን ፍጥነት ለመጋባት እንሞክራለን። አንተስ በግብዣው ላይ ትገኛለህ? በተቻለኝ መጠን ለመገኘት እንደምሞክር ቃል ገባላችኋለሁ እንዳለ ጆን ፒርሰን ወደ መስኮቱ ሲመጣ ስላየው ምንድነው ጆን ብሎ ጠየቀው። ይቅርታ ጌታዬ፣ ከጀነራል ሮሊሰን አስቸኳይ መልእክት አሉት ሲለው መጣው 2 ደቂቃ ስጠኝ አለና ወደ ሁለቱ እንግዶቹ መለስ ብሎ ምሳው ማቋረጤ ነው ይቅርታ አድርጉልኝ አላቸው። ሴንታ ወይን ጠጁ ጥሩ ነበረ፣ ከሁሉም በላይ ግን አንተ መካከላችን በመገኘት ደስ የሚል ጊዜን ያሳለፍነው አለችው አፈር እያለች። ማይክል
ሂድና ሳንጋንና መኪናዋን ፈልግ። እስከዚያ ግን ከወጣቷ ጋር መነጋገር ፈልጋለሁ በማለት ሲናዘዘው ጀነራሉ የሴንታን እጅ ይዞ መስኳን በማቋረጥ ወደ ገዳሙ ድንጋያማ አካባቢ አመራ። ይህን ጊዜ ነው ግዙፍነቱና በጥቂቱም አንከስ ማለቱን ያወቀችው። ዝግ ያለ ቢሆንም ጠንከር ያለ ያነጋገር ዘይቤን ያለው እያንዳንዷን ቃል በትክክል እንድትሰማም ወደ እሷ ጠጋ እያለ ነበር የሚናገረው። ማይክል ጥሩ ሰው ነው። አሩሩ አስተዋይና ደግ ነው። ግን በዚች ዓለም ላይ ትልቅ ተራራን ለመውጣት የሚያስፈልገውን ያህል ቆራጥነት የለውም ብሎ ሲል ንግግሩን ለጊዜ ቆም ሲያደርግ ቀና ብላ በጥንቃቄ ተመለከተችው። እንደሚመስለኝ አንቺ ዘንድ ያ ቆራጥነት አለ። በጣም ወጣት ነሽ፣ ግን ጠንካራ ሆነሽ እንደምታድጊ አልጠራጠርም። ለማይክል ጠንካራ እንድትሆኝለት እፈልጋለሁ ሲላት ሴንታ ቃላት ስለጠፋባት ራሷን በሽታ ነቀነቀች። ለልጄ ጠንካራ ሁኝለት አላት ሲን ለስለስ ባለ ድምፅ። እውነት ግን ልጅ ነው ብላ አይኖቹን ስታይ ግን የሐዘን ምልክት አየች። ፈጠን ብሎ ይቅርታ አባቱና እኔ መንትዮዬ ስለሆንን ነው ልጅ የምለው። አሃ ገባኝ አለች ሴንታ። ነገር ግን ከሁኔታው እንደተረዳችው ተሳስቶ እንዳልሆነ አውቃበታለች። በልቧም አንድ ቀን እንደሆነ እውነቱን ማውቅ አይቀርም አለች። በደንብ ጠብቂው ሴንታ፣ አደራሽን፣ እኔም ከጎንሻለሁ አላት። እጁን ጠበቅ አድርጋ ጨመቀችውና በደንብ እንደምጠብቀው ቃል ገባላለሁ አለችው። በሩ ጋር ሲደርሱ ሳንጋንን መኪናው አጠገብ ቆሞ አገኙት። ደህና ሁን ጄኔራል አለች ሴንታ። ደግሜ እስከማገኝሽ ድረስ ደህና ሁኚ አልና ወደ መኪናው ስትገባ ደገፍ አድርጋት። ማይክልም እጁን እየጨበጠ ቀኑ ከወሰንም በኋላ አሳውቃለሁ አለው። መገኘት ባልችል እንኳን እጥፍ ድርብ ደስታ እመኝልሃለሁ አለና ሲንከርቲኒ መኪናዋ መንገዱን ይዛ ጉዞ ስትጀምር ባይኑ ሸኛት። ከዛም ትዕግስቱ እንዳለቀ ሁሉ በፍጥነት ዞሮ በእነዚያ ረጃጅም እግሮቹ እየተራመደ ወደ ቤቱ ገባ። ዛሬ የክፍለ ጦሩ አባላት በሙሉ የሚበሩበት ቀን ስለሆነ ማይክልም የሚበረው ከአንድሩ ጎን ሳይሆን የለቡድን መሪ በመሆን ነው። በቡድን ውስጥ 5 አውሮፕላኖች ሲኖሩ ከነዚህም ውስጥ 2ቱ አብራሪዎች አዲሶች በመሆናቸው የተለየ ጥበቃና እንክብካቤ ያስፈልጋቸዋል። የሐመሯ ቡድን መሪ ደግሞ ሃንክ ጆንሰን ነው። ማይክል አጠገብ አውሮፕላኑን ሲያቆም እጁን በማውለብለብ ሰላምታ ሰጠውና በከፍተኛ ፍጥነት ተንደርድሮ ተነሳ። ልክ መሬት ለቀው መብረር እንደጀመሩ ማይክል ቡድን ውስጥ ያሉት አብራሪዎች ተጠጋግተውና የቪ አይነት ቅርጽ ሰርተው እንዲጓዙ ካስጠነቀቃቸው በኋላ ከሰገነቱ ጀርባ በስተግራ በኩል ወዳሉት ኮረብታዎች አንድሩን ተከትሎ መብረር ጀመረ። ሴንታ በቀላሉ እንድትታየውም የበረራ ቆቡን አወለቀና አፉና አፍንጫውን ሸፍኖበት የነበረውን ሻርፕ ዝቅ አደረገው። ሰላምታ ለመስጠትና የግል ምልክቶቻቸውን ለመለዋወጥ እንዲያመቸውም አንድ እጁን ነፃ አደረገው። ትንሿ ኮረብታ ስትታየው ፈገግ ማለት ጀመረ። ፈገግታው ግን ብዙም አልቆየም፣ ጠፋ። ነጩ ፈረስ ኒዋሽ አይታይም። ተንጠራርተው ወደ ውጭ ማየት ጀመረ። አንድሩም ከፊት ለፊቱ ይህንኑ ነበር የሚያደርገው። ነጭ ፈረስ ላይ ተቀምጣ የምትጋልበው ልጃገረድ እየተገለማመጠ ባይኑ ይፈልጋል። ትንሿ ኮረብታ ግን በእርግጥም ባዶ ነበረች። ማይክል እርግጠኛ ለመሆን ወደ ኋላው እየዞረ አየ። የለችም። ሆዱ ውስጥ ከባድና ቀዝቃዛ ድንጋይ እየተቀመጠ ይመስል ከበደው። የጥሩ ዕድል ምልክታቸው ዛሬ የለችም። ሻርፑን የበረራ ቆቡንና አይኖቹን መሸፈኛዎቹን አስተካከለና ከሌሎቹ አውሮፕላኖች ጋር ከፍታውን ለማስተካከል እስከ 4000 ሜትር ከፍታ ድረስ በረረ። ሐሳቡ ግን
ወደ ሴንታ ይመላለስበት ጀመር። ለምን አልመጣችም? ምን አጋጥሟት ይሆን? እሷን እዛ ቦታ ላይ ቆማ ማየታችን ለኛ ምን ያህል እንደሚጠቅም አላወቀችም? ለምን ችላ አለችን? እያለ ከልቡ ተናደደ። ከዛም ራሱን ነቀነቀና ስለዚህ ማሰብ የለብኝም ከሰማይና ከጠላት በስተቀር አሁን ሌላ ነገር አታስብ። አዎ ማይክል ማሰብ የለብም እያለ ራሱን ይመክር ጀመር። ብዙም ሳይቆይ ቀይ አብሪ ጥይት በአውሮፕላኑ አፍንጫ ፊት ለፊት አለፈ። ህልም ላይ ሳለ አንድሩ የጠላት አውሮፕላኖች ስላሉ ተጠንቀቅ ብሎ ምልክት መስጠቱ ነው። ማይክል ተደናግጦ በአይኑ አውሮፕላኑ መፈለግ ጀመረ። በመጨረሻም አሃ ያውና አለ በስተግራ ወደ ታች እያየ። ሁለት ሰዎችን የያዘ የጀርመኒ ስለላ አውሮፕላን ነው። ከኮረብታዎቹ በስተምስራቅ ወደ አራስ አቅጣጫ ነው የሚበረው። ለአዲሶቹ አውሮፕላኖች ይሄ ቀላል ታዳኝ ነው፣ ያረጀና ቀርፋፋ አውሮፕላን። ወዲያውኑ ግን ሌሎች አውሮፕላኖች ልክ እንደ ተናዳፊ ነፍሳት ከደመናዎች ውስጥ እየፈሉ መውጣት ጀመሩ። ከባድ የደፈጣ ውጊያ ስልት ነው። ያ ዝቅ ብሎና ቀስ ብሎ የሚበረው አውሮፕላን የጠላት አውሮፕላኖችን ትኩረት በሚስብበት ጊዜ የቀሩት ደመናዎቹና የፀሐይዋን ጨረር ተገን በማድረግ አደጋ ይጥላሉ። ማይክል ወላዲት አምላክ ብሎ በረጅሙ ተነፈሰና ወንበሩ አጠገብ ያለው ምልክት መስጫ ጥይቱን ተኮሰ። ሆኖም አንድሩ ሐሳቡን ሙሉ በሙሉ ያሳረፈው በአሮጌው የጀርመን አውሮፕላን ላይ ነው። አውሮፕላን አብራሪውም የአንድሩን አውሮፕላኖች ስላየ ዝቅ እያለ በመብረር እንዲከተሉት አድርጎ አውሮፕላኖቹ ለአዳኞቹ የተመቻቹ ሰለባዎች እንዲሆኑላቸው ያዘጋጃቸዋል። ፍልሚያው ተጧጧፈ። የነ አንድሩ ቡድንም በከፍተኛ ጉዳት ደረሰበት። አንድሩ በሚያስደንቅ ወኔና የበረራ ውጊያ ችሎታው ከከበቡት የጀርመን አውሮፕላኖች ለማምለጥ ቢሞክርም ስለበዙበት ግን አልቻለም። በመጨረሻም የአንድሩ መትረየስ ጸጥ አለ። የመሳሪያው ካርታ ለመለወጥ ረጅም ጊዜ ይወስዳል። ሌላኛው መትረየስ ደግሞ ቀደም ብሎ ነክሷል። አንድሩ የነከሰበትን ካርታ ለማስለቀቅ አውሮፕላን ውስጥ ቆሞ በሁለቱም እጆቹ መሳሪያውን ሲደበድብ ከኋላው የጀርመኑ አውሮፕላን ደረሰበት። ማይክል በፍርሃት ተንቀጠቀጠ። ከዚያ በኋላ ደግሞ አንድ ተአምር ታየ። ቀዩ አውሮፕላን አይተኩስም፣ ይልቁንም በእርጋታ ከአረንጓዴው አውሮፕላን ጎን ለጎን መብረር ጀመረ። ጀርመናዊው የአንድሩን ጥይት መጨረስና የመሳሪያውን መንከስ ስላየ ሊገለው አልፈለግ ይሆናል። ቀጥሎ የአንድሩን አውሮፕላን ትንሽ አለፋልና አንድ እጁን አነሳ። አንድሩ አሁንም የነከሰበትን መሳሪያ ለማስለቀቅ ይታገል ነበር። ጀርመናዊው አብራሪ እጁን ያነሳው ከሱ ጋር ያሉትን አውሮፕላኖች ወደ ጦር ሰፈራቸው እንዲመለሱ ምልክት ለመስጠት ነበር። ከዛም የጠላት አውሮፕላኖች ሁሉ ቀዩን አውሮፕላን ተከትለው ተጓዙ። ማይክል ይህን ሲያይ ተመስገን አምላኬ አለ። ከአንድ አውሮፕላን በስተቀር ሌሎቹ በሙሉ አንድሩን ይከታተል የነበረውን ጀርመናዊ ተከታትለውት በረሩ። አውሮፕላኗ ሙሉ ሰማያዊ ቀለም ሲኖራት ከኋለኛው ክንፏ ላይ ግን ጥቁርና ነጭ ቀለም ተቀብታለች። አውሮፕላኗ አንድሩን እየተከታተለች ቀደም ሲል ጀርመናዊ የያዘውን ቦታ ያዘችና ተኮሰች። የአንድሩ አውሮፕላን ነዳጅ ማጠራቀሚያው ተመቶ ፈነዳና በሳት ተያዘ። አንድሩ በዚህን ጊዜ ተቀጣጥሎ እየተሰቃየ ላለመሞት ከአውሮፕላኗ ዘሎ ወረደ። የአንድሩ አረንጓዴ ሻርፕ በእሳት ተያያዘች። አየሩ ላይ እጆቹንና እግሮቹን ዘርግቶ ወደ ታች እየወረደ እንዳለ በነፋሱ ብርታት እሳቱ ጠፋ። ከዛም አንድሩ 3000 ሜትር ወርዶ ተከሰከሰ። ባለፈው ውጊያ ከፍተኛ ኪሳራ የደረሰበት ክፍለ ጦር የጠዋት በረራውን ለአይን ያዝ ሲያደርግ ጀመረ። ሃንክ ጆንሰን አሁን ምክትል አዛዥ ስለሆነ ከማይክል ጎን እየበረረ ነው። ማይክል ከዛፎቹ እንዳለፈ ወደ ኮረብታው አመራ። ሴንታ ዛሬ ጠዋት እዛሽ ቦታ እንደማትኖር ቢያውቅም በአይኑ መማተሩን ግን አልተወውም ነበረ።
ማንም አለመኖሩን ካየ በኋላ ግን ለማረጋገጥ ወደ ኋላው አልዞረም። ዛሬ ሰርጌ ነው አልና በሐሳብ እንደተዋጠ ከሸለቆ በላይ ያለውን ሰማይ ቃኘው። ሚዜ ሞቷል። የወደፊቷ ባለቤቴ ደግሞ 3658 ሜትር ከፍታ ላይ ደመናው ጥቅጥቅ ብሎ ከዳር እስከ ዳር ጠቁሮ ይታያል። ከዛ ዝቅ ብሎ 1524 ሜትር ከፍታ ላይ ሳሳ ያሉ ጥቂት የተቆራረጡ ደመናዎች አሉ። ማይክል የክፍለ ጦሩን አብራሪዎች እየመራ ከላይኛው ጥቅጥቅ የደመና ቁልል ወረድ ብሎ እየበረረ ነው። ከነሱ በታች ምንም አውሮፕላን የለም። ቢሆንም ማይክል ኋላና ፊቱን በጥንቃቄ እየተመለከተ ለመብረር ከመነሳቱ በፊት ያዘጋጃ ትንሽ ቋጠሮ መኖር አለመኖሯን ለማረጋገጥ እጁን ጃኬቱ ኪሱ ሰደድ ያደረገ። ቋጠሮ አለች። አዛዡ የክፍለ ጦሩ አብራሪዎች ትክክለኛ ቦታቸውን መያዛቸውን እየተከታተለ ነው። አንድ ገበሬ የሚያርሰውን መሬት አበጥሮ እንደሚያውቀው ሁሉ እሱም የክፍለ ጦሩን አበራረርና የአየር ክልላቸውን ጠንቅቆ ያውቃል። ክልላቸው መጨረሻ ስለደረሱም ማይክል አውሮፕላኑን ሲያዞር ሌሎቹም ተከተሉት። ከ11 ደቂቃዎች በኋላ ትክክለኛ አቅጣጫውን እንዲይዝ የሚረዱትና እንደ ምልክት የሚገለገልባቸው ቁጥቋጦዎች ከስሩ አየ። ሃንክ ጆንሰን ከኋላው ስለነበረ እንዲደርስበት ፍጥነቱን ትንሽ ቀነስ አድርጎ ምልክት ሰጠው። ለመብረር ከመነሳታቸው በፊት ከሃንክ ጋር የተነጋገሩት ነገር ነበር። ሃንክ ግን ማይክልን ሐሳቡን እንዲቀየር እየመከረው ነበረ። ስላልተስማሙ ግን ማይክል እንዲሄድ ምልክት ሰጠው። ማይክልም ወደ ኋላ ቀረና ዝቅ ብሎ መብረር ጀመረ። ሃንክ ጦሩን እየመራ ወደ ምስራቅ ሲበር፣ ማይክል ግን አቅጣጫውን ወደ ሰሜን አድርጎ ዝቅ እያለ በረረ። በተቆራረጡት ደመናዎች ተከልሎም ከድዋይ ከተማ በስተደቡብ የጀርመኖች የጦር ክልል ውስጥ ገብቶ ዛፎች ውስጥ የተጠመዱትን አዳዲስ መሳሪያዎች አየ። በያዘው ካርታ ላይ የድዋይ አውሮፕላን ማረፊያ ምልክት ተደርጎበታል። የጀርመን አውሮፕላኖች ሲያርፉና ሲነሱ ጎማቸው ላይ ያለው ጭቃ ስሩ ላይ መስመር ሰርቶ ስለነበረ አውሮፕላን ማረፊያውን ከ6 ኪሎ ሜትር ርቀት ላይ አየው። 3 ኪሎ ሜትር ያህል እንደቀረበም ዛፎቹ ጥግ ጥግ የቆሙትን የጀርመን አውሮፕላኖችና ከዛፎቹ ጀርባ ያሉትን ድንኳኖች ማየት ቻለ። ወዲያውኑ ከፍተኛ ተኩስ ተከፈተበት። ጥይቶቹ ከበላዩና ከፊት ለፊቱ ፈነዱ። እንደምን አደራችሁ አለ ማይክል እየቀለደ። ሰማዩ በጭስ ታፍኗል። ማይክል ይህኔ የአውሮፕላኑን አፍንጫ ወደ ታች ዘቀዘቀና ፍጥነቱን ጨመረ። ከዛም ኪስ ውስጥ ተጠቅልላ የታሰረችውን ትንሽ ነገር አውጥቶ ጭኑ ላይ ያስቀመጣት። መሬቱና ዛፎቹ ወደ እሱ እየቀረቡ የመጡ መሰለው። በ200 ሜትር ከፍታ ላይ እንዳለ አውሮፕላኑን አስተካከለ። ከፊት ለፊቱ የአውሮፕላን ማረፊያው ለጥ ብሎ ይታየዋል። የጀርመኖቹ አውሮፕላኖች መደዳውን ተሰልፈው ቆመዋል። ሰማያዊ ቀለም የተቀባቸውን አውሮፕላን በዓይኑ ቢፈልጋትም ሊያገኛት አልቻለም። ሜዳው ላይ ትርምስ ተፈጥሯል። ከአብራሪዎቹ በተጨማሪ ሌሎች ወታደሮችም ወደ ጫካው ይሸሻሉ። እረፍት ላይ ያሉት አብራሪዎችም የበረራ ጃኬታቸውን ለመልበስ እየታገሉ ወደ የአውሮፕላኖቻቸው ይሮጣሉ። ይህን የእንግሊዝ የጦር አውሮፕላን ተነስተው ሊገጥሙትና ሊቋቋሙት እንደማይችሉ ግን ማወቅ ነበረባቸው። ማይክል ተሰልፈው ወደ ቆሙት የጀርመን አውሮፕላኖች መትረየሱን አነጣጠረና እንደገና 30 ሜትር ያህል ዝቅ ብሎ እንዲበርለት አውሮፕላኑን አስተካከለ። ከዛም የተጠቀለለችውን ትንሽ ነገር ከጭኑ ላይ አንስቶ በአውሮፕላን ማረፊያው መሃል ለመሃል ሲያልፍ ወረወራት። ከዛም ማይክል የአውሮፕላኑን አፍንጫ ወደ ላይ አቅንቶ ወደ ደመናዎቹ ተምዘገዘገ። ወደ ኋላው ዞር ሲል ተጠቅልላ የታሰረችው ትንሽ ነገር አጠገብ አንድ ወታደር ቆሟል። እንደገና ተተኮሰበት። ከጥቂት ሴኮንዶች በኋላ መትረየሱን ሳይጠቀምበት እንዳዘቀዘቀ የጠላት ጥይቶች የማይደርሱበት ከፍታ ላይ ሆኖ ወደ ሞርቶ ማቅጣጫ መብረር ጀመረ። በሚበርበት ጊዜ ተጠቅልላ ስለታሰረችው ትንሽ ነገር ያስብ ነበረ።
ማታ ካረጀ ሸሚዝ ላይ ጨርቅ ቀዶ ክብደት እንዲኖረው አንድ ጭበት ባሩድ ጨርቁ ጫፍ ላይ ካሰረ በኋላ በሌላኛው ጫፍ ደግሞ በእጁ የጻፈውን መልእክት አስሮ ነበረ። የጀርመንኛ ቋንቋ ችሎታው አጥጋቢ ስላልሆነ ተወው እንጂ መልእክቱን ሊጽፍ የፈለገው በጀርመንኛ ቋንቋ ነበረ። መቼም በዛ ጀርመናዊ አዛዥ ስር ካሉት አብራሪዎች መካከል በእንግሊዘኛ የተጻፈውን መልእክት አንብቦ የሚተረጉም አንድ ሰው እንደማይጠፋ እርግጠኛ ነበረ። መልእክቱም እንደሚከተለው ነበረ። ይድረስ ክንፎቿ በጥቁርና ነጭ ተዥጎርጉረው ሰማያዊ ለተቀባቸው አውሮፕላን አብራሪ፣ ጌታዬ፣ ጥይት ጨርሶ ሳለ የገደልከው የእንግሊዝ አውሮፕላን አብራሪ ጓደኛ ነኝ። ዛሬ ከቀኑ 10 ሰዓት ተኩል ላይ ካንቲንና ኦብጊኒ ኦባክ በሚባሉት መንደሮች አካባቢ 200 ሜትር ከፍታ ላይ በራለሁ። በቢጫው አውሮፕላን ነው የምበረው። እንድንገናኝ እፈልጋለሁ። ማይክል ወደ ጦር ሰፈሩ ሲመለስ አብራሪዎቹ ቀድሞ ታርፈዋል። ማክ አውሮፕላኔን የጥይት ፍንጣሪዎች የመቷት መስሎኛል አለ ማይክል እንደወረደ። አይቼዋለሁ ጌታዬ፣ አታስብ፣ አሁኑ ይሰራል። መትረየሶቹን አልተጠቀምኩባቸውም። ቢሆንም ኢላማ ማስተካከያዎቹን ደግመህልኝ 45 ሜትር ርቀት ላይ እንዲመቱ ላስተካክላቸው። 27 አድርገው ማክ አፏጨና በጣም ተጠግተህ ልተኩስ ነው እንደምትፈልገው ሲል ጠየቀው። እንደዛ አስቤያለሁ ማክ። በነገራችን ላይ መሪዋ ከበድ ስላለ እሱን ፈትሽልኝ፣ ሁሉንም ደህና አድርጌ ያስተካክልልሃለሁ በማለት ማክ ቃል ገባለት። ማይክል አመሰግናለሁ ማክ ብሎ ወደ ቢሮዎቹ ጉዞ ሲጀምር ማክ አንድሩን ከመካከላችን የነጠሉብንን እነዛ ውሾች በቀላሉ እንዳትለቃቸው ሰማኝ አይደል አለው። የአስተዳደር ኃላፊው እየጠበቀው ስለነበረ እንደደረሰም ማይክል አውሮፕላናቸውን ሁሉ ጠግነን ጨርሰናል። አሁን 12 አውሮፕላኖች በሥራ ላይ ውለዋል ማለት እንችላለን አለው። ጥሩ፣ ሃንኪ ከሰዓት በኋላውን በረራ ያስተባብራል። እኔ ደግሞ ልክ 9 ሰዓት ከ30 ደቂቃ ጀምሬ ብቻዬን እበራለሁ አለው። ብቻህን ብሎ የአስተዳደር ኃላፊው በመደነቅ ፒፓውን ካፉ አውጥቶ ጠየቀው። አዎ ብቻዬን በማለት ማይክል አረጋገጠለትና ከዛ በኋላ ደግሞ ማታ የተለመደው የክፍለ ጦሩ በረራ ይደረጋል አለ። የአስተዳደር ኃላፊው ማስታወሻ ያዘና በነገራችን ላይ ከጀነራል ከርቲኒ መልእክት አለ። ዛሬ ማታ ሰርግ ላይ መገኘት እንደሚችል አረጋግጧል አለው። ማይክል የደስታ ስሜት ወረረው። ሲንከርቲኒ ሰርጉ ላይ እንዲገኝ በጣም ፈልጎ ነበረ። አንተም እንደምትገኝ አልጠራጠርም ቦብ አለው ማይክል የአስተዳደር ኃላፊውን። ቦብም አትጠራጠር፣ የክፍለ ጦሩ አባላት በሙሉ ይገኛሉ አለው። ማይክል የሚጠጣ ነገር ስለፈለገ ወደ ምግብ ቤቱ በማምራት ላይ ሳለ ግን ገና ከጠዋቱ 2 ሰዓት መሆኑ ሲያስታውስ ቀጥ ብሎ ቆመ። አፉና ጉሮሮ ደርቋል። እጆቹ መንቀጥቀጥ ጀምረዋል። ባለፈው ምሽት እንዳልተኛ ትውስ አለውና ሁሉንም ነገር ትቶ ወደ ድንኳኑ አመራ። ቢግስ ከድንኳኑ ውጭ ሳጥን ላይ ቁጭ ብሎ የማይክልን ጫማ ይጠርግ ነበረ። ማይክልን እንዳየውም ብድግ ብሎ ቆመ። ፊቱ ላይ ግን የቁጣ፣ የሐዘን፣ የደስታ ወይም ሌላ ምንም አይነት ስሜት አይነበብም ነበረ። ማይክል ፈገግ አለና ትላንትና ባደረኩት ነገር አትቀየመኝ። እንደዛ ማድረግ የለብኝም ነበር። ጨካኝ ነኝ። እባክን ይቅርታ አድርግልኝ በማለት ለመነው። ቢግስ በዚህ ጊዜ ትንሽ ዘና አለና አውቃለሁ ጌታዬ። አዎ እኔንም ሻለቃ ስለሞቱ የእርሱ አይነት ስሜት ተሰምቶኝ ነበረ አለ። ልተኛ ስለሆነ ልክ 9 ሰዓት ላይ ቀስቅሰኝ አለውና ማይክል ወደ መኝታው ሄደ።
ከእንቅልፉ የነቃው ግን ቢክስ ቀስቅሶት ሳይሆን የሰዎቹ ሩጫና ጫጫታ፣ የአውሮፕላን መቃወሚያ መሳሪያዎች ተኩስና የጦር አውሮፕላን ድምፅ ነበረ። ማይክል ከእንቅልፉ ባኑ እንደተነሳ አይኖቹ ቀልተው ፀጉሩም እንደተንጨበረረ ከድንኳኑ ሮጦ ወጣ። ምንድነው ቢክስ? የእነኛ የህን ዝርያ ሰፈራችንን ሊደበድቡ ነበረ። ዛፎቹ መሃል ያሉት አብራሪዎችና የጸረ አውሮፕላን መሳሪያ ተኳሾች ተመልሶ በረረ፣ በሯል፣ ሄዷል እያሉ ሲናገሩ ይሰማል። አንዴም እንኳን አልተኮሰም። አይተዋል እንዴ? ምን አይነት ነው? ሰማያዊ ሆኖ ክንፎቹ በጥቁርና በነጭ ቀለም ተንጎርጉረዋል። የምግብ ቤቱን ጣሪያ ሊነካ ጥቂት ነበር የቀረው። ምን አይነት ሰይጣን ነው በእናትህ! አንድ ትንሽ ነገርም ጥሏል። ያነሳው ቦብ ነው አለ አንደኛው። ማይክል ጃኬቱንና የስፖርት ጫማውን አድርጎ ሲወጣ 2 ወይም 3 አውሮፕላኖች የጀርመኑን አውሮፕላን ሊከተሉ ሲዘጋጁ ስላየ እንዳይነሱ በማለት ጮክ ብሎ አዘዘ። የአስተዳደር ኃላፊ ቢሮ አጠገብ ሲደርስም በትዕዛዙ መሰረት የአውሮፕላኖቹ ሞተር ጠፋ። አስተዳደር ኃላፊው ቢሮ በር ላይ ስለ ጉዳዩ ለማወቅ የጓጉ አብራሪዎች ሰብሰብ ብለው ቆመዋል። ማይክል አልፏቸው ገባና የአስተዳደር ኃላፊው ጀርመኑ የጣለውን ሸራ ቦርሳ ሲከፍት ይመለከት ጀመር። ሁሉም ቦርሳው ውስጥ ምን እንደነበረ ካዩ በኋላ ጥርጣሬያቸውን፣ ሐሳቦቻቸውንም ሆነ ጥያቄዎቻቸውን መሰንዘር አቆሙ። ጸጥታ ሰፈነ። የአስተዳደር ኃላፊው ረጋ ብሎ አረንጓዴውን የሐር ጨርቅ ፈታ። በቃጠሎ ምክንያት የተበሳሱ ጥቁር ቀዳዳዎችና የደረቀ ደም ያለበት ጨርቅ ነው። ያንድሩ ሻርፕ ነው። ይሄ ደግሞ የብር ኮዳው። አዎ አሉ። ኮዳዋ ጭርምትምት ብትልም እያገላበጠ በሚያይበት ጊዜ መክደኛዋ እንደ ወርቅ ያብረቀርቅ ነበረ። ኮዳዋን ወደ ጎን አስቀምጦ ቦርሳው ውስጥ ያሉትን ሌሎች ነገሮች ማውጣት ጀመረ። የአንድሮ የማዕረግ ምልክት፣ የሲጋራ ማስቀመጫው፣ የሳንቲም ማኖሪያና የገንዘብ ቦርሳው ነበሩ። የገንዘብ ቦርሳውን ገልበጥ ሲያደርገው ከውስጡ የአንድሮ ወላጆች ፎቶግራፍ ወደቀ። የአስተዳደር ኃላፊ ቦርሳው ውስጥ በሰም የታሸገ ፖስታ አገኘና ምንድነው ደግሞ ይሄ? ደሞ እኮ በአድራሻን የተላከው አለና ፖስታውን ገልብጦ ሲያይ ለቢጫዋ ኤስኤ 5 አውሮፕላን አብራሪ ይላል። ቀና ብሎ በመገረም ማይክልን ተመለከተው። ለአንተ ነው ማይክል፣ ግን እንዴት ሊሆን ይችላል? ማይክል ፖስታውን ተቀበለውና በጥፍሩ እየቀደደ ከፈተው። ፖስታው ውስጥ አንድ ነጠላ ወረቀት ብቻ ነበረ። ደብዳቤ የተጻፈው በእጅ ሲሆን እንግሊዘኛውም እንከን የሚወጣለት አልነበረም። ጌታዬ፣ የጓደኛ የጌታ አንድሮ ክሌግራን የክብር ስነ ስርዓት ዱባይ በሚገኘው የፕሮቴስታንት ቤተክርስቲያን ዛሬ ጠዋት ተፈጽሟል። በቀብሩ ላይ የሚያስፈልገውን የክብር ስነ ስርዓት ሁሉ ክፍለ ጦራችን አድርጓል። ሌላው በዚህ አጋጣሚ ልነግርህ የምፈልገውና ለወደፊቱ እንድታውቀው ላስጠነቅቅ የሚሻው ነገር ቢኖር በጦርነት ላይ የሚከሰት ምንም አይነት የሞት አደጋ እንደ ግድያ እንደማይቆጠር ነው። ምክንያቱም ጦርነት ላይ ትልቁ ቁም ነገር ጠላትን ባለው ነገር ሁሉ አማራጭ ማሸነፍ ነውና። እንደምንገናኝ ተስፋ አደርጋለሁ። ጀበታ 11 ቦንግሬም ዱባይ። ማይክል ደብዳቤውን አጣጥፎ ኪሱ ውስጥ ከተተው። ሁሉም ትኩር ብሎ ያዩት ነበረ። ዛሬ ጠዋት ዱባይ ውስጥ አንድሮን በሙሉ ወታደራዊ ክብር ቀበሩት አለ ማይክል ቀስ ብሎ። የኛ አክባሪዎች አለ አንዱ አብራሪ በማንጓጠጥ ዓይን። እነዛ ውሾች እንደሚሉት ከሆነ አክብረውናል ማለት ነው አለናም ማይክል ፊቱን ወደ በሩ አዞረ። ማይክል ሲል ያስተዳደር ኃላፊው ጠራውና በእኔ ግምት አንድሮ በሕይወት ቢኖር ኖሮ ይህን ይሰጥ ነበረ ብሎ ለማይክል የብር ኮዳዋን ሰጠው። ማይክል ኮዳዋን እየደባበሰ እንደዚያ ልትጨራመት የቻለችው አንድሮ መሬት ላይ ሲከሰከስ መሆኑ ታየውና ዘገነነው። ልክ እንደሱ ተንከባክቤ ይዛታለሁ ብሎም በጸጥታ በሚመለከቱት አብራሪዎች መካከል አልፎ ወጣ።
ቤክስ ከምን ጊዜውም በተለየና በተሻለ ጥንቃቄ ልብሱን አለበሰው። ልብሶችን በጥንቃቄ አዘጋጅቼልሃለሁ አለው ቤክስ የቦት ጫማውን እያጠለቀለት። ማይክል እንዳልሰማ ሁሉ መልስ አልሰጠውም። የጀርመኑ አውሮፕላን ሰፈራቸውን ከረበሸ በኋላ ሊተኛ አልጋው ላይ ቢጋደምም እንቅልፍ አልወስድ ብሎ ስለነበረ ቅዝዝ ብሏል። ምንድነው የምትለው ቤክስ ሲል ጠየቀው። እኔም ያልኩ ስትመለስ የምትለብሳቸውን የክት ልብሶችን አዘጋጅቼ አስቀምጬልሃለሁ ነው የምልህ። በተጨማሪም ደግሞ ለገላ መታጠቢያ የሚሆን ውሃ እንዲሞቅል ከወጥ ቤት ጋር ተነጋግሬያለሁ። አመሰግናለሁ ቤክስ። ሰርግህ እኮ ነው ጌታ ማይክል። እውነትህን ነው ቤክስ። እርሶና ወጣቷ ልጃገረድ ደስተኞች እንደምትሆኑ እርግጠኛ ነኝ። እኔና ባለቤቴ ከተጋባን በመጪው ሰኔ እነሆ 22 ዓመት ይሆነናል። ረጅም ጊዜ ነው እባክህ ቤክስ። ይህን ክብረ ወሰን እርሶ እንደሚያሻሽሉ ተስፋ አድርጋለሁ። እሞክራለሁ አለ ማይክል እየሳቀ። ሌላው ልነግሮት የምፈልገው ጉዳይ ብሎ ወደ ታች ጫማውን እያየ ብቻውን መብረር የለበትም። ባይሆን ጌታው ጆንሰን አብሮት እንዲበር ይጠይቋቸው። ጌታዬ ያለ ስራዬ ገብቼ እንደዚህ ስለተናገርኩም ይቅርታ ያድርጉልኝ አለ ማይክል ለተወሰነ ጊዜ እጁን ቤክስ ትከሻ ላይ አኖረ። ከዚህ በፊት እንደዚህ አድርጎ አያውቅም። በመጨረሻም ከተቀመጠበት ተነሳና ስመለስ የምታጠብበትን ውሃ አዘጋጅተህ እንድትቆየኝ አለው። ማይክል የአውሮፕላኑ ሞተር አስነስቶ ለ30 ሰከንዶች ያህል ሲያዳምጥ ቆየና አውሮፕላኑ ክንፍ ላይ ስለቆመ ልብሶቹና ጸጉሩ በኃይለኛ ነፋስ ወደሚርገበገቡት ወደ ማክ ቀና ብሎ በጣም ጥሩ ነው ማክ፣ ጥሩ ነው አለ ከሞተሩ ድምፅ በላይ ጮክ ብሎ። ማክም በመስማማት አይነት ራሱን ነቀነቀ። እንግዲህ እነዛን የህንዘሮች መከራቸውን አብላቸው አለውና ዘሎ ወርዶ የአውሮፕላኑ ታኮች አነሳለት። ማይክል የሚዋኝ መስል በረጅሙ አየር ስቦ አስወጣና አውሮፕላኗን አንደረደራት። ከሰገነቱ በስተጀርባ ያለው ኮረብታ ላይ አሁንም ማንም የለም። ማይክልም ሴንታ ትኖራለች ብሎ ስላልጠበቀ ከፍ ብሎ ለመብረር የአውሮፕላኑን አፍንጫ ቀና ካደረገ በኋላ መልሶ ደግሞ ሐሳቡን ቀየረና አውሮፕላኑን አዙሮ ዝቅ ብሎ መብረር ጀመረ። ቀይ ቀለም የተቀባውን የሰገነት ጣሪያ ለመንካት ትንሽ እስከሚቀረው ድረስ ዝቅ ብሎ በረረና አልፎት ሄደ። በአካባቢው ላይ ሕይወት ያለ አይመስልም ነበረ። አውሮፕላኗን ልክ እንደ እንዝርት አሽሯት በድጋሚ በጣሪያው ላይ ሲበር ግን እንቅስቃሴ አየ። ከማድ ቤቱ አጠገብ አንደኛው ፎቅ ላይ ካሉት መስኮቶች አንዱ ተከፈተ። በዚያ መስኮት በኩልም ቢጫ ጨርቅ ሲውለበለብ አየ። ማን እንደሆነ ግን ሊለይ አልቻለም። መልሶ የአናን የአትክልት ቦታ አጥሩን በጎማው ሊነካው ጥቂት እስከሚቀረው ድረስ ዝቅ ብሎ በረረ። በዚህ ጊዜ ሴንታን በመስኮት አያት። ጥቁር ጸጉሯ፣ ጎላ ጎላ ያሉት አይኖቿ አያሳስቱም። ሲንከርቲኒን ለማግኘት አብረው በነበሩ ጊዜ አድርጋው የነበረውን ሻርፕ እያውለበለበች ከግማሽ በላይ ሰውነቷ ከመስኮቱ ውጭ ወጥቶ እየጮኸች ስትናገር አያት። ማይክል ከፍ ብሎ ለመብረር የአውሮፕላኑን አፍንጫ ቀና አደረገው። እንደገናም ልበ ሙሉነት ተሰማው። ወኔው ጢም ብሎ ሞልቶ አንሰራራ። ስላያት የድል አድራጊነት ስሜት ተሰማው። ሴንታ በደስታ እየተፍነከነከች ከመስኮት ወርዳ አይሻና አባባ ከቤት እንዳልወጣ ከልክሎኝ ስለጠፋውበት እኮ ነው ሊፈልገኝ የመጣው። ወይ ማይክል እንዴት ናፍቆኛል መሰለሽ። ደግነቱ አሁን ፊቱን አይቼዋለሁ። እንዴት ቆንጆ ሆኗል መሰለሽ አለች። አና በዚህ አስተያየት ያለ መስማማቷን ከፊቷ ላይ ይነበባል። ፊቷ ከመጨማደዱም በላይ በጣም ቀልተዋል። ሙሽራው በሰርጉ ዕለት ሙሽሪቷን ማየት የለበትም፣ ካያት ደግሞ መጥፎ ዕድል ያጋጥመዋል የሚል እምነት አለ እያለች ልታስረዳት ሞከረች። አና አንዳንድ ጊዜ ትርጉም የለሽና መጥፎ ነገሮችን ትናገሪያለሽ። ብታዩ ግን እንዴት ቆንጆ ሆኗል መሰለሽ።
እሱስ በእጄ ቆንጆ ይሁን። አንቺ ግን አሁን እየሰራን ያለነውን ከመምሸቱ በፊት ካልጨረስን ቆንጆ አትወኝም አለቻት። ሲንታ ቀሚሷን ጠቅልላ አልጋው ላይ ወረወረችና አና አጠገብ ተቀመጠች። የዝሆን ጥርስ ሲመስል ቆልመም ያለው የስፌት መርፌን ይዛ የሰርግ ልብሷን ጭኗ ላይ አድርጋ መስፋት ጀመረች። በቃ ወሰኛለሁ አለች የሰርግ ልብሷን እየሰፋች። 6 የሚሆኑ ወንዶች ልጆችን ብቻ ነው የምፈልገው። እንደዛ እንዲኖረኝ ነው የምፈልገው። ሴት ልጆች አልፈልግም። ሴት መሆን ከመሰልቸቱም በላይ ስለሚያንገፈግፍ ልጆቼ ሴቶች እንዲሆኑ አልፈልግም አለች። እየሰፋች ከቆየች በኋላ ደግሞ ቀና ብላ በጣም ደስ ብሎኛል አና። ጀነራሉ ግን የሚመጣ ይመስልሻል? እኔና ማይክል ወደ አፍሪካ ቶሎ እንድንሄድ ፈልጋለሁ። ይህ ጦርነት ግን ታዲያ መቼ የሚያበቃ ይመስልሻል? እያለች በጥያቄ አጣደፈቻት። አናም ሴንታ የምትናገረው ስላሳቃት ፈገግታዋን ለመደበቅ ፊቷን አዞረች። ቢጫው አውሮፕላን በተንጣለለው ሰማይ ላይ ይምዘገዘጋል። ማይክል ዝቅ ብለው በሚገኙት ደመናዎች መካከል እየተሽለኮለከ ያለምንም ችግር እየበረረ ነው። ከፍ ብሎ ያለው ደመና በደንብ እንደተሰራ የቤት ጣሪያ ጥቅጥቅ ብሎ ይታያል። ማይክል 24000 ሜትር ከፍታ ላይ እንደደረሰም ከፍም ዝቅም ሳይል ለመብረር አውሮፕላኑን አስተካከለ። ምንም እንኳን ከበላዩና ከበታቹ በተነጠፉት ደመናዎች መካከል ባለው ግልጽ በሆነ ቦታ ቢበርም የት አካባቢ እንዳለ ለማወቅ አልፎ አልፎ በደመናዎቹ መካከል ባለው ክፍት ቦታ ስለሚያይ አይቸገርም ነበረ። የካንትንና የኦብግኒ ኦባክ መንደሮች በጦርነቱ ምክንያት ባዶአቸውን ቀርተዋል። የቤቶቹ ፍርስራሾች እንደ ሐውልት በሩቁ ይታያሉ እንጂ በእነዚህ መንደሮች ውስጥ ዝር የሚል ሕይወት የለም። በሁለቱ መንደሮች መካከል 6 ኪሎ ሜትር ያህል ርቀት አለ። በመካከላቸው ያለውን ለጥ ያለ ሜዳ የሚያቋርጠው መንገድ በከባድ መሳሪያ በተደጋጋሚ በመደብደቡም ጎርጉዶና ውሃ ቋጥሮ ይታያል። ማይክል ለ10 ሰዓት 4 ደቂቃ ጉዳይ መሆኑን እንዳየ በአይኑ ፍለጋውን ቀጠለ። ልክ አንድ ሯጭ የውድድሩ የመጀመሪያ ተኩስ ከመተኮሱ በፊት አካላቱን እንደሚያሟሙቅ እሱም እጆቹና እግሮቹን ከዛም የእጆቹና የእግሮቹን ጣቶች ለማፍታታት አንቀሳቀሳቸው። ቀጥሎም የአንድሮን የብር ኮዳ ከኪሱ አወጣት። አንዴ ከተጎነጨላት በኋላ መልሶ ኪሱ ከተታትና አውሮፕላኗን አዙሮ ፍለጋውን ለመቀጠል ሲዘጋጅ ከሩቅ አንድ አውሮፕላን አየ። አውሮፕላኗ እንደሱ አውሮፕላን በ2438 ሜትር ከፍታ ላይ መብረሯን አረጋገጠ። አመጣጧም ከወደ ዱባይ በመሆኑ ሰውነቱ ውስጥ ያለው ደም ሁሉ ሲሞቅ ተሰማው። ከአውሮፕላኗ ጋር ለመፋለም ፍጥነቱን ጨመረ። ሁለቱም አውሮፕላኖች በኃይለኛ ፍጥነት ይበሩ ስለነበረ ቶሎ ተቀራረቡ። ወዲያውኑ ጀርመናዊው አብራሪ ማይክል ላይ ተኩስ ከፍቶ አውሮፕላኑን የተለያየ ቦታ ላይ መታበት። ማይክል ግን ተኩሱን ከምንም ሳይቆጥረው ሐሳቡን በሙሉ ኢላማው ላይ ያደረገ። የጀርመናዊውን አብራሪ ጭንቅላቱን ለመምታትና የራስ ቅሉን ሰብሮ አንጎሉን ለማፍሰስ ነበር የሚያልመው። ሲተኩስ የሞተሩን ሽፋን መታው። በጣም ተናደደ። ሁለቱም አውሮፕላኖች ሊጋጩ ትንሽ ቢቀራቸውም ማይክል አውሮፕላኑን ለማዞር ወይም እጁን ከመትረየሱ ላይ ለማንሳት አልሞከረም። ጀርመናዊው አብራሪ ግን ግጭት እንዳይፈጠር አውሮፕላኑን ትንሽ ዞር አደረጋት። ሁለቱ አውሮፕላኖች በሚተላለፉበት ጊዜ ክንፎቻቸው ተነካክተው ስለነበረ የማይክል አውሮፕላን ተነቃነቀች። የዚህን ጊዜ ማይክል የተጋጨችውን ክንፍ ዞር ብሎ ሲያይ እንደተሰነጠቀ ተገነዘበ። ወዲያውኑ አውሮፕላኗን በከፍተኛ ፍጥነትና ቅልጥፍና ዞራት። ጀርመናዊው ፊት ለፊቱ ቢሆንም ተኩሶ ሊመታው ከሚችልበት ርቀት ላይ ግን አልነበረም። ማይክል በተቻለው ሁሉ ፍጥነቱን ለመጨመር ሞከረ። ሊደርስበት ግን አልቻለም።
ጀርመናዊው አብራሪ ከፍ ብሎ ወደ ግራ ስለታጠፈ ማይክልም ተከተለው። ማይክል ሊደርስበት ስለፈለገ አውሮፕላኑን በሙሉ ኃይሏ እንድትበር አድርጓታል። ይሄ አልባትሮስ የሚባለው የጀርመኖች አውሮፕላን አለመሆኑን ማይክል ገናውን ተረዳ። የራዲያተሩ ቦታ ብቻ አልነበረም የተለወጠው። ማይክል የሚዋጋው ከአዲስና በጣም ተሻሽሎ ከመጣ አውሮፕላን ጋር ነበር። እሱ ከያዘው KC-5 አውሮፕላን እንኳን በፍጥነቱ እጅግ የሚልቅ መሆኑን ተገነዘበ። የጀርመናዊው አውሮፕላን ስትዞር በጥቁርና በነጭ ቀለም የተዥጎረጎሩ ክንፎቿና የአብራሪው ጭንቅላት ታዩት። በዚህ ጊዜ ኢላማው ውስጥ ለማስገባትና በቅርብ አነጣጥሮ ለመተኮስ እንዲያመቸው አውሮፕላኑን ጥቂት ዙር አደረጋት። ሆኖም ጀርመናዊው አብራሪ ሳይታሰብ ቶሎ ታጠፍና ልክ እንደቀደሙ አሁንም በቀጥታ እየተኮሰ መጣበት። ይህኔ ማይክል በግድ መሸሽ ነበረበት። ምክንያቱም የጀርመናዊው ቦታ አያያዝ በጣም ጥሩ ከመሆኑም በላይ ፍጥነትም ነበረውና ነው። ማይክል ጠባብ ክቡ ቦታ ላይ ተሽከርክሮ ሲያፈትልክ ጀርመናዊውም ተከተለው። ጎበዝ አብራሪ ነበረ። ማይክል ፍጥነቱን በመጨመር ቁልቁል ወረደና ተመልሶ ሽቅብ ተምዘገዘገ። አልባትሮሱ አሁንም እየተከታተለ መድረሻ አሳጣው። ላያቸው ሌባና ፖሊስ የሚጫወቱ ይመስላሉ። ጀርመናዊው የበረራ መነጽሩንና ቆቡን አጥልቆ መልከ ጥፉ አውሬ ይመስላል። ማይክል በእነዚያ አዳኝ አይኖቹ ሲያማትር ወፍ የምታህል ነገር በሩቁ ስትንቀሳቀስ አየ። ለተወሰነ ጊዜ ልቡ መምታቱን አቋረጠና በደም ስሮች ውስጥ የሚዘዋወረው ደም ረክቶ እንቅስቃሴውን ያቆመ መሰለው። ከዛም አፈፍ ብሎ እንደሚነሳ ቱር ብሎ እንደሚከንፍ አውሬ ልቡ በፍጥነት ይመታና ሲቃ እንደያዘው ሁሉ ትንፋሹ ቁርጥ ይል ጀመር። በዚህ አጋጣሚ ልነግርህ የምፈልገውና ላስጠነቅቅም የምወደው ነገር ቢኖር በጦርነት ላይ የሚደርስ የሞት አደጋ እንደ ነፍስ ግድያ እንደማይቆጠር ነው። ምክንያቱም ጦርነት ላይ ትልቁ ቁም ነገር ጠላትን ያለህን ሁሉ አማራጭ ተጠቅመ ማሸነፍ ነውና ብሎ ጀርመናዊው አብራሪ የጻፈለትን ደብዳቤ አስታወሰ። ማይክል ማስጠንቀቂያውን ቢያነበውም መልእክቱ ግን የገባው ገና አሁን ነው። አስቦበት በመጣበት ፍልሚያ ተሰናክለው የሚገባበትን ወጥመድ አዘጋጅተውለት ኖሯል። የላኩለትን ደብዳቤ ማጤን ባለመቻሉ ምንም እንደማያውቅ እምቦቀቅላ ቆጥረውታል። የሚበርበትን ከፍታ፣ ቦታና ሰዓቱን ሁሉንም ነግሯቸዋል። ስለዚህ ያቺን ሰማያዊ አውሮፕላን ወጥመድ ላይ እንደሚያኖሩት ምግብ አድርገው ነው የተጠቀሙበት። አዎ ከላይ የተንጋጉ የሚመጡትን አውሮፕላኖች ቀና ብሎ አየና በመጃጃሉ በጣም ተጸጸተ። ለመቁጠር እንኳን ጊዜ አልነበረውም። አዲሶቹ የክፍለ ጦር አውሮፕላኖች በግምት 20 ይሆናሉ። የተቀቡትም ቀለም አዲስ ስለሆነ ከሩቅ ያብረቀርቃሉ። ለሲንታ የገባውላትን ቃልም መጠበቅ አይመስለኝም ብሎ ወደ ታች ተመለከተ። የታችኛው የደመና ንጣፍ 600 ሜትር ያህል ወደ ታች ዝቅ ብሎ ከመታየቱም ሌላ ጭር ብሏል። እነዚያን በደንብ የተደራጁትን 20 የጀርመን አብራሪዎች መግጠም የማይሞከር ነበር። ከደረሱበት አፍታም አያቆዩትም። ሊደርሱበትም በከፍተኛ ፍጥነት እየገሰገሱ ሲሆን ጀርመናዊ አብራሪም ሊተኩስበት በጣም ተጠግቷል። ማይክል የጓደኛውን የአንድሩን ደም ለመበቀል ብሎ ነው ውጊያውን ያቀደው። ቢሞትም ደግሞ ግድ አልነበረውም። በአሁኗ ቅስፈት ግን ሕይወቱ የሱ ብቻ አይደለችም። ስለሆነም ሐሳቡን ለወጠና መኖር ፈለገ። አውሮፕላኑን ከመቀስፈት እንደተተኮሰች ጥይት እንድትምዘገዘግ አደረጋት። አዟዟሩ፣ አጠማዘዙና አፈጣጠኑ ጀርመን አብራሪዎቹን ግራ ቢያጋባቸውም በፍጥነት ጭራውን ይዘው ተከታተሉት። ማይክል በአውሮፕላኖቹ ፍጥነት እየተገረመ በመስታወት ይከታተላቸዋል። አሽቆልቁሎ ሲመለከታቸው የነበሩት ደመናዎች ብቻ ናቸው ጥላ ከለላ ሆነው ነፍሱ ሊታደጓት የሚችሉት። ስለዚህም ወደ ደመናዎቹ ተምዘገዘገ። ወዲያውኑ ከቅርብ ርቀት የሚተኮሱ ጥይቶች እንደ እሳት እያበሩ ሲወረወሩበት አየ። አፍታም ሳይቆይ ጀርባው ላይ አንዳች ነገር ሲያርፍ ተሰማው።
አደቃቀቁም ጥብስቅ ያለ ስለነበረ ትንፋሽ አጠረው። ከተደገመ እንደማይተርፍ አውቆ ሰማያዊዋ የአልባትሮስ አውሮፕላንን እንደምንም ብሎ መቅጠም እንዳለበት ተገነዘበ። አውሮፕላኗን በፍጥነት አዙሮ ጠላቶቹን ፊት ለፊት ለመቅጠምም ወሰነ። አውሮፕላኗ ግን ከመጠን በላይ ፍጥነት ስለነበራት እንደፈለገው ሳይሆን በሰፊው መዞር ጀመረች። ሰማያዊዋ የአልባትሮስ አውሮፕላንም እያከታተለች ደጋግማ ተኮሰችበት። ሌሎቹም ደረሱና ተረባረቡበት። እያንዳንዳቸው ከየመትረየሶቻቸው የጥይት ጸበል አቀመሱት። በአካባቢው የሚያብረቀርቁ አውሮፕላኖች ግጥግጥ አሉ። አውሮፕላኑ በተደጋጋሚ ስለተመታች መገለባበጥ ጀምራለች። ማይክል ከአውሮፕላኑ ጋር እየተገለባበጠ ደመናዎቹን፣ ሰማዩንና መሬቱን የሚያብረቀርቁትንና ደማቅ ቀለም የተቀቡትን የጀርመን አውሮፕላኖችና ከነሱ የሚተኮሱበትን የመትረየስ ጥይቶች ድምፅ እያየና እያዳመጠ ነበረ። እግሩ ላይ በድጋሚ ተመታ። ወደ ታች ሲያይ አውሮፕላኑን በስታ ወደ እግሩ የገባች ጥይት እንዳለች ተረዳ። ደሙ እንደ ውሃ ይጎርፍ ጀመር። ከዚህ በፊት የደም ጎርፍ ያየው አንድ ጦረኛ ዙሉ በቆሰለ አውሬ የተገደለ ዕለት ብቻ ነበረ። ሰውየውም በ3 ደቂቃ ውስጥ ሞተ። አውሮፕላኗ ከቁጥጥር ውጪ ስለሆነች የተከፈተበትን ተኩስ ለመከላከል አልቻለም። ማይክል አውሮፕላኗ መገለባበጧን አቁማ እንድትረጋጋ የቻለውን ያህል ታገለ። ከጭኑ አካባቢ ግን ብዙ ደም ይፈስ ስለነበረ ራሱን ያዞሮ ጀመር። ሰውነቱ አካባቢም ሲደበብስ ደሙ ፊን እያለ የሚወጣበትን ቦታ በማግኘቱ በአውራ ጣቱ ደፍኖ ያዘው። ከየአቅጣጫው የሚተኮሰውን የመትረየስ ጥይት ከመጤፍ ሳይቆጥር አሁንም አውሮፕላኗ መገለባበጧን እንድታቆም ያለማቋረጥ ይጥር ጀመር። ከብዙ ትግል በኋላ ቀጥ ብላ መብረር ጀመረች። ደመናዎቹና መሬቱም መዞራቸውን አቆሙ። ብዙ ስለተገለባበጠና የመሬት ስበትም ስለታከለበት ሆዱን አሞታል። የአውሮፕላኗ ክንፎችም ከሚገባው በላይ መጎዳታቸው ተሰምቶታል። የኋላውን በሚያሳየው መስታወት ሲመለከት ያ ሰማያዊ አልባትሮስ አውሮፕላን አሁንም እየተከታተለው መሆኑንና በጣም እንደተጠጋውም ተመለከተ። የሰለቸው የመትረየስ ተኩስ ከመከፈቱ በፊት ግን ፊቱ ላይ ቀዝቀዝ ያለ ነፋስ ሽው አለበት። ማይክል ደመና ውስጥ ገብቶ ኖሯል። ምንም ነገር በቀላሉ የማይታይበትና የማይሰማበት ድባቡ ዘልቆ ገብቶ ስለነበረ ጠላቶቹ ሊደርሱበት አልቻሉም። ማይክል በዚህ አጋጣሚ አውሮፕላኗ በደመናዎች ውስጥ ተረጋግታ እንድትበር ለማድረግ ፊት ለፊቱ ያለውን መሳሪያ አስተካከለ። ከዛም አውሮፕላኗ አቅጣጫዋን ወደ ምርቶም እንድታደርግ ኮምፓሱን አስተካከለ። ድካምና ፍርሃት ተቀላቅለው የማቅለሽለሽ ስሜት ስላደረበት እንዳያስመልሰው በጣም ታገለ። ሆድ ዕቃ ይገለባበታል። የሌሊት ወፍ በጥቋቁርና ለስላሳ ክንፎቿ እየተርገበገበች ምንም ነገር እንዳያይ አይኑን የጋረደችው መሰለው። ከጨለማው ለመሸሽ ዞር ብሎ የአውሮፕላኑን ወለል ተመለከተ። ደሙ ወለሉን አዳርሶታል። አውራ ጣቱ ግን አሁንም ሙላው ላይ ደሙ የሚፈስበትን ቦታ ደፍኖ እንደያዘ ነው። እጆቹ ደም በደም ከመሆናቸውም የተነሳ ጣቶቹን ሁሉ እንደ ሙጫ ያጣብቁ ነበር። የጃኬቱ እጅጌዎች እስከ ትከሻው ድረስ በደም ተነክረዋል። ደሙ በብዛት ከመፍሰሱ የተነሳ ከወደታች ጠበብ ብሎ የተሰፋውን ሱሪንም አርሶ እያለፈ ወደ ቦት ጫማ ውስጥ ዘልቋል። በአውሮፕላኗ ወለል ላይ የረጋው ደም የማር ሰፈፍ መስሎ ሲታይ፣ ያረጋው ደግሞ መንገድ እየሰራ ከአውሮፕላኑ እንቅስቃሴ ጋር ይዋልላል። ወደፊት ጎንበስ አለና ጀርባውን ሲዳብስ ከመታጠቂያው ትንሽ ከፍ ብሎ ከጀርባው አጥንት አጠገብ ሁለተኛው ጥይት የገባበትን ቦታ አገኘው። ጥይት ያወጣችበት ሌላ ቀዳዳ ስለሌለ እዛው ቀርታለች ማለት ነው። ማይክል ውስጥ ለውስጥ እየደማ እንደሆነ አረጋገጠ። ከዚህም የተነሳ ሆዱ አካባቢ የመነፋትና የመወጠር ስሜት ተሰማው። ወዲያውኑ የአውሮፕላኗ አንድ ክፍል ዘንበል ስላለበት አስተካከለው። ይህን ቀላል ነገር ለማድረግ ግን በጣም ብዙ ጊዜ ፈጀበት።
የጣቶቹ ጫፎች የተዘጠዙትና የበለጠም ቅዝቃዜ ይሰማው ጀምሯል። ጀርባውና ጉልበቶቹ አካባቢ ግን ምንም አይነት ህመም አይሰማውም። ሙሉ አካባቢ የነበረውን ቁስል ደፍኖ የያዘውን አውራ ጣቱን ለሙከራ ሲያነሳው ፍላሚንጎ እንደምትባለው ወፍ ላባዎች ደሙ ስለተረጨ ወዲያውኑ በአውራ ጣቱ ቀዳዳው መልሶ ደፈነውና ትኩረቱን በሙሉ የበረራ መሳሪያዎቹ ላይ አደረገ። ሞርቶም ለመድረስ ምን ያህል ይቀራል ብሎ ለማሰብ ሞከረ። አልሆነለትም። ካንቲን ከምትባለው መንደር 9 ደቂቃ ያህል መብረሩን አውቋል። በጠቅላላ የበረረው ግን ምን ያህል እንደሆነ ሊያውቅ አልቻለም። ጊዜውን ለማወቅ እያንዳንዷን የሰዓት ክፍልፋይ እንደ ሕፃን ልጅ መቁጠር ነበረበት። እነዚህ አውሬዎች አድፍጠው ስለሚጠብቁኝ ከደመና መውጣት ቶሎ በጭራሽ የሚታሰብ አይደለም፣ ቶሎ መውጣት የለብኝም እያለ ሰዓቱን ሲያይ ክፍልፋዮቹ በጣም በዝተው ታዩት። ሁለቱን እኮ እየታየኝ ነው ሁሉ ነገር አለ በመገረም። ፈጠን አለና ዙሪያውን የከበበውን የደመና ማዕበል አስተዋለ። የሚከሰከስ ስለመሰለው አውሮፕላኑን ለማስተካከል የሚረዱትን መሳሪያዎች ከመንካቱ በፊት ከልምድ ባገኘው ሌላ ዘዴ አውሮፕላኑ በትክክል መብረሩን አረጋገጠ። የስሜት ሕዋሳቶቹ ማንበብ ግን አዳግቶታል። ሲንታ ድንገት ትዝ አለችው። ለመሆኑ ስንት ሰዓት ነው? ሰርጌም በሰዓቱ ላልገኝ ነው ማለት ነው አለ። ድካም አይኑ ስለጋረደው ማየት እየተሳነው ነው። ክፉኛ ተረበሸ። ምየላት ወይኔ አለና ሰዓቱን እንደገና አየ። 10 ሰዓት ከ6 ደቂቃ። ይሄ የማይሆን ነገር ነው። ሰዓት ተሳስታለች ማለት ነው ብሎ ማሰብ ጀመረ። አውሮፕላኑ ተደብቃ ስትበር ከቆየችበት ጉም ስትወጣ ማይክል ከሚያንጸባርቀው የብርሃን ፍንጣቂ አይኖቹን ለመከላከል እጆቹን ጋረደና አካባቢውን ቃኘ። መንገዱና የባቡር ሐዲዱን በመካከላቸውም የኮከብ ምልክት ያለውን ሜዳ አየና ወደ አውሮፕላን ማረፊያ የሚወስደውን ትክክለኛ መስመር መያዙን አረጋገጠ። ሌላ የ6 ደቂቃ በረራ እንደሚቀረውም አሰላስሎ ደረሰበት። በድጋሚ የት አካባቢ እንዳለ ለማወቅ መሬቱን በደንብ አስተውሎ ተመለከተና በበቂ ሁኔታ ከተገነዘበ በኋላ ወደ ላይ ተመለከተ። በአንበሳ ግዳይ ላይ እንደሚያንዣብቡ ጥንባንሳዎች ክብ ሰርተው እየተሽከረከሩ ከደመና ውስጥ እስከሚወጣ ሲጠብቁ ታያቸው። ወዲያውኑም የተሽጎረጎሩ ክንፎቻቸውን ወደ እርሱ ሲያዞሩ ተመለከታቸው። ነገር ግን ትንሽ ልፍ ብሎ ይገኝ በነበረው ጉም ውስጥ ፈጥኖ ገባና ከጨካኝ አይኖቻቸው ተሰወረ። ቃሌን መጠበቅ አለብኝ በማለት አጉረመረመ። መሬቱ አልታየ ስላለው ግን ትንሽ ግር ተሰኘ። አውሮፕላኑን ቀስ እያለ ዝቅ ብላ እንድትበር ሲያደርጋት ብርሃን አገኘ። የተለመደውና በደንብ የሚያውቀው ገጠር ከስሩ ወለል ብሎ ታየው። የጦር ግንባሩና ኮረብታዎቹ ወደ ኋላው ሲቀሩ ጫካዎች፣ መንደሮችና የቤተ ክርስቲያኑ አካባቢ ሰላምና ደስታ ሰፍኖባቸው ፊት ለፊት ይታዩታል። ሴንታ እየመጣሁልሽ ነኝ የኔ ፍቅር፣ እየመጣሁ ነው ሴንታ እያለ በሐሳብ ያክተመትማል። አውሮፕላን ውስጥ ሳለ ግን የሚያፍንና የሚያደቅ ከፍተኛ የድካምና የመታከት ስሜት ተሰማው። ራሱን ወደ አንድ ጎን ዘንበል ሲያደርግ ሰገነቱን አየው። ቀላ ያለ ቀለም የተቀባው የሰገነቱ ጣሪያ ለምልክት በተራራ ላይ እንደሚበራ እሳት ወደ እሱ ይስበው ጀመር። አውሮፕላኗም ማንም ሳያዛት አፍንጫዋን ወደ ቤቱ ያዞረች ትመስላለች። በሹክሹክታም ሴንታ ጠብቂኝ፣ እመጣለሁ የኔ ቆንጆ ጠብቂኝ ካለ በኋላ ጨለማ በዋጠው ምድር ውስጥ ለውስጥ የተቦረበረ ዋሻ ውስጥ የገባ መሰለው። በዚህ ጭልም ባለና በተቦረበረ ዋሻ ውስጥ የተቀረውን ኃይሉን በሙሉ የሷን ፊት ለማየትና ድምጿን ለመስማት እያዋለ ነው። ሴንታ የት ነው ያለሽው? አረ በፈጠረሽ ሴንታ የት ነው ያለሽው የኔ ፍቅር? ሴንታ
ሴንታ መስታወቱ ፊት ለፊት ቆማ መልኳን በጥንቃቄ እየተመለከተች ከነገ ጀምሮ ወይዘሪትነት ይቀርቶ ባለትዳር ሆናለሁ። አና ምን ይመስልሻል? አለች ግንባሯን በአንድ እጇ ይዛ። የተለየ ስሜት የሚሰማኝ ይመስልሻል? በእርግጥ ከእንግዲህ በኋላ የተለየ ሰው ነው የምሆነው እያለች የባቴ ቆጡን ትቀባጥራለች። በዚህ ጊዜ አና ተነሽ ልጄ፣ ገና ብዙ የሚሰራ ስራ አለ እኮ፣ ለህልም የሚሆን ጊዜ የለንም ብላ ከበድ የሚል ቀሚስ አንስታ በጭንቅላቷ በኩል አጥልቀችላትና ከኋላዋ ቆማ የቀሚሱን መቀነት አሰርችላት። አና እማዬ ታየኝ ይሆን? ልብሶቿን መልበሴን ታውቅብኝ ይሆን? በእኔስ ተደስታ ይሆን? እያለች ጥያቄዋ ስታሽጎደጉደው አና የልብሱን ጠርዝ ለማስተካከል ተንበረከከችና በረጅሙ ተነፈሰች። ከዳሌዋ ላይ ያለውን የሴንታን የቀሚስ ጥብጣብ እያስተካከለች ሳለች ትልቁ ሳሎን ውስጥ የነበሩት ሰዎች ሳቃቸው ተሰማት። አና ጀነራሉ መምጣት በመቻሉ በጣም ደስ ብሎኛል። እሱም እንደ ማይክል ቆንጆ ነው አይደለ? እነዛን አይኖቹን ልብ ብለሽ ያላስተዋልሻቸው? አለቻት ሴንታ። አና በረጅሙ ትንፍሳ ዝም አለች። ሴንከርቲኒ ከሮልስ ሮይስ መኪና ወጥቶ ወደ ቤት ሊገባ ደረጃዎቹን መውጣት ሲጀምር አየችው። ይህ ሰው እውነትም ከልቡ ሰው ነው አለች በሆዷ። የሽልማትና የማዕረግ ሜዳሊያዎቹን በለበሰው የደንብ ልብስ ላይ አንጀርግጎ ሲታይ በጣም ግዙፍ ይመስላል። ማይክልንም በእድሜው ሲገፋ ጺሙን ልክ እንደሱ እንዲያሳድግ አደርገዋለሁ እያለች ሴንታ ስትናገር ምድር ቤት ያሉት ሰዎች ሲሳሳቁ ስለሰማች ጀነራሉና አባባ የተዋደዱ አይመስልሽም አና? እስቲ ስሚያቸው አለች አና። መቼም ለሌሎቹ መንገዶች ጥቂት ኮኛክ እንደሚያስተርፉላቸው ተስፋ አድርጋለሁ አለችና ከተንበረከከችበት ብድግ ብላ አንድ እጇን ጀርባዋ ላይ አድርጋ ሴንታን እያየች በሐሳብ ተዋጠች። ከዛም ጠረጴዛዎቹን ፕላስቲክ ከምንሸፍናቸው ሰማያዊውን ጨርቅ ጣል ብናደርግባቸው ከቀያዮቹ ጽጌረዳዎች ጋር ሲነጻጸሩ በጣም ይደምቁ ነበረ አለች ሴንታ በዚህ ጊዜ ፈጠን ብላ። ስለዚህ ጉዳይ ቀደም ብለሽ ብታስቢ ኖሮ የተሻለ ነበረ። እኔ አባባን ይመስል መልሼ ስለዚህ ጉዳይ ማሰብ አልፈልግም አለቻት። ባለፉት ቀናት ትልቁን ሳሎን ለሰርጉ ለማስተካከል ሁሉም ሌት ተቀን ደክመዋል። በጦርነቱ ምክንያት ጥለዋቸው ከሄዱ ሰራተኞቻቸው ውስጥ የቀሩት በሙሉ ላባቸውን አፍሰዋል። ኮርኒሱ የሸረሪት ድር አድርቶበት መጋረጃዎቹም አቧራ ለብሰው ነበረ። የስዕሎቹም ውበት እንዲሁ ወይቦ ይታይ ነበረ። በዚህም የተነሳ ቤቱን አይናቸው እስኪቀላ ድረስ ቆመውና ተቀምጠው እንዲሁም በንብርክክ እየሄዱ አጸዱት። ከዛም ከብርና ከወርቅ የተሰሩትን የምግብ ማቅረቢያዎች አጥበው አደራረቁ። ሽማግሌው እኔን የተከበርኩትን ሰውና የሴዳንን የጥንት ወታደር እንዴት እንደማንኛውም ተራ ሰው ታዙኛላችሁ እያለ ቢፎክርም ስራውን እንዲያግዛቸው አስገድደውት ነበረ። በመጨረሻም ክፍሎቹ ሁሉ በሚገባ ጸድተው ተጠናቀቁ። የሳሎኑም ሳንቃ ወለል በሰም ተወልውሎ አንጸባረቀ። በክቡ ኮርኒስ ላይ የነበሩትን የጥንት የግሪክና የሮማ አማልክትና ቆነጃጅት ሲደንሱ ሲዘሉና ሲባረሩ የሚያሳዩ ስዕሎች ጥርት ብለው እንዲታዩ በሚገባ ጠራርገዋል። ሞላላ ቅርጽ ያላቸው የብር ጌጣጌጡም በደንብ ተወልውለው አብልጨለጩ። አና የቆረጠቻቸው ጽጌረዳዎችም ታክለውበት የሻማው ብርሃን ሳሎኑን አንቆጥቁጦታል። ለእንግዶቹ ሁሉ እንዲደረስ ተጨማሪ ስጋ መጠበስ አለበት። እነዚያ ወታደሮች እንደሆኑ እንዳሳማ ነው የሚበሉት አለች አና እየሰጋች። ወታደሮች አይደሉም አውሮፕላን አብራሪዎች እንጂ በማለት ሴንታ አረመቻትና ደሞ ያዘጋጀነው ምግብ እንኳን እነሱ ሰራዊቱን እንደሚመልስ አልጠራጠርም ብላ ንግግሯ ስትጨርስ አና ይሰማሻል አለቻት። አና ወደ መስኮቱ ጠጋ ብላ ወደ ውጭ ተመለከተችና እነሱ ናቸው እንዴት ሁሉ መጡ እኮ አለች። ቡናማው የጭነት መኪና ዘገምተኛ ነው። በዚያ ኮረኮንች መንገድ ላይ ጠባብና ረጅም በሆኑት ጎማዎቹ እየተንቆራሰሰ ቀረበ። በዚያ ሰዓት ከሥራ ነፃ የሆኑትን የክፍለ ጦር መኮንኖች ከኋላው ጥቅጥቅ አድርጎ ጭኗል። ያረጀውን መኪና የሚነዳው የክፍለ ጦሩ አስተዳደር ኃላፊ ነበረ።
ለመሆኑ ቤቱን ቆልፈሽዋል? በማለት አና ፈጠን ብላ ጠየቀች። ምግብ ለማቅረብ ከመዘጋጀታችን በፊት ሰራዊቱ ካገኘውስ? አለችና ንግግሯ ሳትጨርስ ዝም አለች። አና በጦርነቱ ምክንያት ሸሽተው ያልሄዱትና በጣም የሚቀርቧትን የመንደሪቱን ነዋሪዎች ሥራ እንዲያግዟት ጠርታቸው ነበርና ከስጋና ከሌሎች ነገሮች የተዘጋጁ የተለያዩ ቀዝቃዛ ምግቦችና ከአትክልት ከእንቁላልና ከሾናም የተሰሩ የተለያዩ ጣፋጭ ምግቦች አዘጋጅተው ነበረ። እነሱንም በሸክላ ሳህኖች አድርገው በመልክ ጠረጴዛው ላይ ደርድረዋል። ቀደም ብለው የመጡት ለምግብ ብለው አይደለም አለች ሴንታ። አና ወደ ነበረችበት መስኮት ተጠግታ የምድር ቤቱን ቁልፍ አባባ ስለያዘው በደንብ እንደሚስተናገዱ ጥርጥር የለኝም አለች በእርግጠኝነት። አባቷ እንግዶቹን ለመቀበል የእብነ በረዱም ግማሽ ደረጃ ድረስ ወርዶ ነበረ። የክፍለ ጦሩ አስተዳዳሪ ሽማግሌውን ብዙ ላለማስጠበቅ መኪናውን ቶሎ አቆመ። ሰላምታ ለመለዋወጥ ሲል ፍሬን አጥብቆ ስለያዘ ከኋላ ከነበሩት አብራሪዎች ሁለቱ ተፈናጥረው ጋቢና ውስጥ እየተገለባበጡ ወደቁ። እኔ የምለው አለ አስተዳዳሪው መኪናው በሰላም በመቆሙ የመንፈስ እርካታና እረፍት እየተሰማው አያይዞም ቀልደኛውና ተጫዋቹ ሽማግሌ አንተ መሆን አለብህ አይደል እንዴ? እኛ ደግሞ ግንባር ቀደም ዘቦች ነን። በፈረንሳይኛ እንዴት ነበር የምትሉት? ላቫንጋርድ ነው አለ የክፍለ ጦሩ አስተዳደር ኃላፊ። ቋንቋውን እንደማውቅ ለማረጋገጥ ነው ብሎ ሽማግሌው እጁን ያዘና ጀግኖች ወታደሮቻችን በመምጣታችሁ በጣም ደስ ብሎኛል። በሉ ከሳቴ ከርስ መለኪያችሁ ልስጣችሁ። አዎ ብሎ ሁሉም እንዲገቡ ጋበዛቸው። አይሻና አለችና ሴንታ በመስኮቱ ወደ ውጭ መመልከቷን ትታ ወደ አና በፈገግታ መለስ ብላ ምንም የጎደለ ነገር የለም። እነሱ እንደሆነ እንደሚተዋወቁ ሰዎች በደንብ ይግባባሉ። ያዘጋጀሽውን ምግብ ቢሆን የተትረፈረፈ ስለሆነ ምንም የሚያሰጋ ነገር አይኖርም አለቻት። አይነ ርግቧን ካልጋው ላይ አንስታ ቀስ ብላ በጥንቃቄ ራሷ ላይ አስተካክላ ካደረገች በኋላ የቀረ ነገር እንዳለ ለማስተካከል መስታወቱ ፊት ለፊት ቆመች። ይህ ዕለት በሕይወቴ ከሚያጋጥሙኝ የደስታ ቀናት ሁሉ የላቀ መሆን አለበት። እንዳይሆን የሚያደናቅፍ ምንም አይነት ችግር መፈጠር የለበትም እያለች በዝቅተኛ ድምፅ ተናገረች። ምንም ነገር አይፈጠርም የኔ ሸጋ አለቻት አና ከኋላዋ ትከሻዋ ላይ የተንዘረፈፈውን የአይነ ርግቧን ዘርፍ እያስተካከለችላት። በጣም የማርሽና የተዋብሽ ሙሽሪት ትሆኛለሽ። ምን ያደርጋል ታዲያ እንደዚህ ሆነሽ የሚያዩሽ ከፍተኛ ባለስልጣኖችና የተከበሩ ሰዎች በግብዣው ላይ አይገኙም በማለት አና አዝና አንገቷን ደፋ አደረገች። በቃሽ አና ዝም በይ። ለምንም ነገር መቆጨት አያስፈልግም። ሁሉም ነገር ተሟልቷል። ከዚህ ላቀ ሌላ ቀን ደግሞ የለም። አዎ አለች ሴንታ። ከዚያም ጭንቅላቷን ቀና አድርጋ አና አለች። ስሜቷ ሐሳቧና ፍላጎቷ በሙሉ ፊቷ ላይ በግልጽ እየተነበበ ምንድነው ይሰማሻል ብላ ሴንታ ፊቷን ወደ መስኮቷ ዞረች። እሱ ነው ተመልከችው፣ ማይክል እየመጣልኝ ነው አለቻት። ወደ መስኮቱ እየሮጠች ሄደችና ራሷን መቆጣጠር አቅቷት በደስታ ጮቤ ትረቅት ጀመር። እንደዚህ ስትወላያት ከህፃናት መጫወቻ መሸጫ ሱቅ አጠገብ ቆማ በመስታወቱ በኩል የተደረደሩትን መጫወቻዎች እያየች የምትደንስ ትንሽ ልጅ ነበር የምትመስለው። አዳምጪው፣ በዚህ በኩል እየመጣ ነው አለች በተደጋጋሚ ብዙ ጊዜ ሰማችው የአውሮፕላን ሞተር ድምፅ ግር ሳይላት። አይታየኝም አለች አና ከጀርባው ቆማ ዘርዘር ያሉት ደመናዎች ላይ አፍጥጣ አይኗን እየጨመቀች። በጣም ዝቅ ብሏል ማለት ነው አለች ሴንታ። አዎ ልክ ከዛፎቹ በላይ ያውና አየሁት። ወደ አውሮፕላን ማረፊያው ነው የሚሄደው። እንደዛ ነው አይደለ? ግን እሱ ለመሆኑ እርግጠኛ ነሽ? በሚገባ እንጂ። ቀለሙን አታዩም እንዴ? እንደምወዳት ቢጫ ጫጩቴ እኮ ናት አለች በፍቅር አይን ወደ አውሮፕላኗ እየተመለከተች። ሌሎቹም ሰዎች የአውሮፕላኗን ድምፅ ሰምተዋል። ለሰርጉ ግብዣ ከተጠሩት እንግዶች ብዙዎቹ አዳራሹን ለቀው ወደ ውጭ ሲወጡ ከመስኮቱ በታች ጫጫታ ይሰማል። ከነሱም ጋር ሙሉ የእንግሊዝ ጀነራል የማዕረግ ልብሳቸውን ለብሰው
ሲንከርቲኒና ሰማያዊና አልፎ አልፎ ወርቀ ዘቦ ጣል ጣል ያደረገበትን የማዕረግ ልብሱን የለበሰውና በሳልሳዊ ናፖሊዮን ጊዜ ኮሎኔል የነበረው ሽማግሌው ባላባት ዲቴሪም አብረው ነበሩ። ሁሉም መለኪያዎቻቸውን ይዘውና ድምፃቸውን ከፍ አድርገው ያውካካሉ። ያ ማይክል አይደል እንዴ? አለ ከመካከላቸው አንዱ። የሰገነቱ ጣሪያ እስኪሰነጠቅ ድረስ ቀርቦታል እኮ። በዚህ ከቀጠለ ጣራው ተነቅሎ ያልበረረ እንደሆነ ከምላሴ ፀጉር ይነቀል። ፍቅረኛውን ከተሸሸገችበት ፈልፍሎ ለማውጣትና እግረ መንገዱንም ጀግንነቱን ሊያረጋግጥ ፈልጎ ይሆናል አለና አሾፈ ሌላኛው። ሴንታም በእነሱ ጨዋታ እየሳቀች የአውሮፕላኗን መቃረብ አይታ ታጨበጭብ ጀመር። ድንገት ግን እጇን ሳታገናኛቸው ድርቅ ብሎ ቀሩ። አና አንድ ችግር አለ፣ አበራረሩ ትክክል አይደለም አለች። አውሮፕላኗ እየተቃረበች በመምጣቷ ቅጥ ያጣ አበራር ላይ እንደነበረች ለማየት አልተቸገሩም ነበረ። የአውሮፕላኗ አንደኛው ክንፍ ስላጋደለ ቁልቁል ወደ ዛፎቹ አቅጣጫ ሄደችና እንደገና ደግሞ ተስተካከለች። ነገር ግን ክንፎቿም ሲነቃነቁ ይታያሉ። ቀጥሎ በሌላኛው ወገን ያለው የአውሮፕላኗ ክፍል አጋደለ። ምን እያደረገ ነው አሉ ውጭ የነበሩት ሰዎች እየተያዩ። የፈጣሪ ያለ ችግር ላይ ያለው ሰውየው። አውሮፕላኗ ያላንዳች ምክንያት ብዙ ጊዜ እየተጠማዘዘች ከፍና ዝቅ ትላለች። በምትጠማዘዝበት ጊዜም እድምተኞቹ በጥይት የተመታ የአውሮፕላኗን የሰረኛው ክፍልና ክንፎቿን ማይቻሉ። በሻርክ ተቦጫጭቆ ለመሞት የሚያጣጥር አሳን ትመስላለች በማለት ከአብራሪዎቹ አንዱ ጮክ ብሎ ተናገረ። አዎ ክፉኛን የተመታችው አለ ሌላኛው። የአውሮፕላኗ አፍንጫ ወደ ታች አዘቀዘቀና ቁልቁል ተንዘገዘገች። ዛፎቹን ሊገጭ ጥቂት ሲቀረው አመቺ መስሎ በታየው ቦታ ላይ ሊያርፍ ፈልጎ ነው አሉና አንዳንዶቹ አብራሪዎች ደልዳላው ሜዳ ዙሪያ የታጠረውን የግንብ አጥር እየዘለሉ ወደ ሰፊው መስክ ሮጡ። ሁሉም የተደናገጡ ቢሆኑም ለተበላሸው አውሮፕላን ምልክት ለመስጠት ተሯሯጡ። አውሮፕላኗን በዚህ በኩል አምጣት ማይክል ሲል አንደኛው። አረ አውሮፕላኗን አፍንጫዋን ከፍ አድርገው ይላል ሌላኛው። ሌሎቹ ደግሞ በጣም ዘገየ፣ አረ ገደል ውስጥ ልትወትፋት ነው፣ ሞተሩን በደንብ አስነስተ ቤንዚን ስጣት፣ ምንድነው የምትሰራው እያሉ ይጮኻሉ። ሁሉም ይጠቅማል የሚሉትን ሐሳብ እየጮሁ ተናገሩ። አውሮፕላኗ ግን በከባድ ፍጥነት ግልጽ ሆኖ ወደሚታየው መስክ እያሽቆለቆለች ወረደች። ማይክል አለ ሴንታ በኃይል ጮኻ። ታፍተለተለው የነበረው ጥልፍ ጨርቅ እንኳን ሲቀደድ ሳይታወቃት ወደ እኔና እንጂ ማይክል ና አለች። ከሰገነቱ ራቅ ብለው ከመስኩ ዳርና ዳር በረድፍ የተተከሉ ቁጥቋጦዎች ቀንበጥ እያወጡ ነበረ። ቢጫው አውሮፕላን ከነዚህ ቁጥቋጦዎች ጀርባ ተከስክሳ ተጓራ ነበረ። ተጋባዦቹ ግን ስላላዩት ወደ ላይ ከፍ አድርጋት ማይክል ይላሉ። ሌሎቹ ደግሞ ጎትታት እንጂ ወደ ላይ ይሉታል። ሴንታም ቶሎ እንዲያርፍና እንዲመጣላት ትለምነው ነበረ። እባክህን ማይክል ከዛፎቹ ላይ ብረርና ወደ እኔና የኔ ፍቅር። በዚህ መሃል የአውሮፕላኗ ሞተር እንደገና ተነሳና አውሮፕላኗ ልክ ረጅም ጭራ እንዳላት ወፍ ወደ ላይ ተመነጠቀች። አሁን ሊያርፍ ነው በቃ በማለት ትንሽ ተረጋጉ። የአውሮፕላኗ አፍንጫ በጣም ወደ ላይ ከፍ ማለቱን ሁሉም አይተዋል። መለመላቸውን በሆኑትና የግዙፍ አውሬ ጥፍሮችን ከሚመስሉት ረጅም ዛፎች በላይ አንዣበችና ለማረፍ አፍንጫዋን ወደ ታች ዘንበል አደረገችው። አለቀ በቃ አዎ አለ ከአብራሪዎቹ አንዱ በደስታ ጮኸ። ነገር ግን ከአውሮፕላኑ እግሮች አንዱ የዛፉን ቅርንጫፍ ስለገጨው አውሮፕላኗ በአየር ላይ ተገለበጠችና ወደቀች። መስኩ ጠርዝ አካባቢ ባለው ለስላሳ መሬት ላይ በአፍንጫዋ ተተከለች። ሞተሯን ፈነዳ። ከእንጨት የተሰራውና የአውሮፕላኗ ሞተር የተገጠመበት ክንፎቿና ጭራዎቿ የተሰኩበትም ክፍል ተሰባበረ። አውሮፕላኗ አንዳች ቁጣ እንደወረደባት ቢራቢሮ ጭፍልቅልቅ አለች። ደማቅ ቢጫ የተቀቡት ክንፎች በተሰባበረችው አውሮፕላን ዙሪያ እጥፍጥፍ ብለው ተጠቀለሉ። በዚህ ጊዜ ሴንታ ማይክልን አየችው። ሰውነቱ ላይ ደሙ ደርቆ ተጋግሮበታል። ፊቱም ላይ ተረጭቷል። ጭንቅላቱ ወደ ኋላው ዘንበል ብሎ የአውሮፕላኗን ስባሪ ተደግፏል።
አብራሪዎቹ መኮንኖች ከመስኩ በታች ወደሚገኘው ስፍራ እየተሯሯጡ ሄዱ። ጀነራሉም መለኪያውን ወርውሮ የግንቡን አጥር ሲዘላየችው አጥር የምትለዋ እግሩ ሚዛኑን እያሳጣችው ባልተስተካከለና ተስፋ በቆረጠ ሁኔታ ፈትለክ ብለው በመሮጡ ወጣት አብራሪዎቹ ላይ እየደረሰባቸው ነበረ። የአውሮፕላኑ ስብርባሪ በእሳት ሲያያዝ ነበረ ከሚሮጡት ሰዎች የቀደሙት ሯጮች ቦታው የደረሱት። ፍሙ ፍልቅልቅ እያለ ጠቁሮ አስፈሪ ድምፅ እያሰማ ይንቀለቀላል። በዚህ ጊዜ የሚሮጡት ሰዎች ቆሙና ፊታቸውን እንዳይለበልባቸው የእሳቱን ወላፈን በእጃቸው እየተከላከሉ ወደ ኋላ ፈገፈጉ። ሲንከርቲኒ ግን እንደደረሰ የሚያፈገፍጉትን ወታደሮች ገፈታትሮ ቀጥታ ወደ እሳቱ ነበልባል አመራ። ከሩቅ የሚገላምጠው ወላፈን ምንም ስሜት አልሰጠውም። ዳሩ ግን በአካባቢው የነበሩ 4 ወጣት መኮንኖች እጆቹንና ትከሻውን ይዘው ወደ ኋላ ጎተቱት። ሲን ግን እነሱንም ገፈታትሮ ወደፊት ለመሮጥ በኃይል ስለታገላቸው ሌሎች 3 ሰዎች ሊያግዟቸው ቀረብ አሉ። ሲን በወጥመድ እንደተያዘች ጎሽ በከፍተኛ ድምፅ አጓራ። በዚያች ጭፍልቅልቅ ብላ በእሳት በተያያዘችና እየተንቀለቀለች በምትነድ ቢጫ አውሮፕላን ውስጥ ያለውን ሰው እየተቀጣጠለ ሲነድ ከመመልከት በስተቀር ሌላ ምንም አማራጭ አልነበረውም። በመሆኑም ጀነራሉ ያዙኝ ልቀቁኝ ማለቱን ትቶ በሐዘን ተጎራመተ። ሰዎቹ በደንብ ባይዙት ኖሮ በጉልበቱ ወደቀ ነበረ። እጆቹ ዛል ብለው ቢንከረፈፉም አይኖቹ ግን በሚንቦገቦገው እሳት ላይ ተተክለው ቀርተዋል። ከብዙ ዓመታት በፊት ሴንታ እንግሊዝ ሀገርን ስትጎበኝ ይህን የመሰለ ነገር አይታለች። በሷ ዕድሜ የነበሩ ሕፃናት በአንድ መስክ ላይ የእንጨት ክምር አዘጋጅተው የአንድ ጊፋውክስ የተባለ ነብሰ ገዳይ ምስል ሲያቃጥሉ አይታቸው ነበረ። ምስሉ በጣም በሚያስደንቅ ሁኔታ ከመሰራቱም የተነሳ እሳቱ በሚያቃጥለው ጊዜ መጀመሪያ ጠቆረ፣ ከዛም እየተጠማዘዘ ሕይወት ያለው ይመስል ይንፈራገጥ ነበረ። ይህን ካየች በኋላ ሴንታ ለብዙ ሳምንታት እየቃዠችና እያላባት ከእንቅልፏ ትነሳ ነበረ። ከሰገነቱ ላይ ሆና በመስኮት እየተመለከተች እንዳለች በአጠገቧ አንድ ሰው ሲጮህ ሰማች። አና ልትሆን ትችላለች ብላ አሰበች። ከከፍተኛ ሐዘን የመነጨ ሳቅ ይሰማ ነበረ። አሁንም ልክ የበፊቱ አይነት ቅዠት ነበር። የማይክል አካል ከስሎ በሚኮመታተርበት ጊዜና እጆቹና እግሮቹ በዚያ ነበልባል ውስጥ ሕይወት እንዳለ ሁሉ ሟሸው ከፍና ዝቅ እያሉ በእሳቱ ኃይል ሲንቀለቀሉ ከአካባቢው የሚሰማው ፍንዳታ ራሷን በጠበጠው፣ አደነቆራት። ያኔ ነው በደመ ነፍስ ያሰማችው እሪታ የአና ሳይሆን የራሷ መሆኑን የተገነዘበችው። ጉሮሮዋን የመፋቅ አይነት ስሜት ተሰማትና ወዲያውኑ የተሰነጠቀ መሰላት። የአና ጠንካራ እጆች አጥብቀው አቅፈው ከመስኮቱ ዞር ሲያደርጓት ታወቃት። ከዚያም ላለመነቃነቅ ብዙ ተፍጨርጭራ ነበረ። አና ግን ከሷ የበለጠ ጥንካሬ ስለነበራት ማምለጥ አልቻለችም። ሴንታ ወስዳ አልጋዋ ላይ ያስተኛቻትና ያንን ከልቧ የሚመነጨውን ሲቃ ለማፈን ለስላሳ በሆኑ ጡቶቿ መካከል አስገብታ ምቾት እንዲሰማት እቅፍ አድርጋ ያዘቻት። በመጨረሻም ዝም ስትል ፀጉሮቿን እየዳበሰች ሴንታ ሕፃን ሳለች ታባብላት በነበረ ሁኔታ እሹሩሩ ስትላት ቆየች። የማይክል አስከሬን በሞርቶን ቤተክርስቲያን ቅጥር ግቢ ውስጥ ለዲቴሪ ቤተሰብ ተብሎ በተመደበው ቦታ ላይ ተቀበረ። የቀብሩን ስነ ስርዓት ያካሄዱትም በዚያው ዕለት ምሽት በባትሪ ብርሃን ነበረ። በጋብቻው ስነ ስርዓት ላይ እንዲመርቋቸውና እንዲባርኳቸው ተጠርተው የነበሩት ቄስ በቀብሩ ስነ ስርዓት ላይ የማሳረጊያ ጸሎት አደረሱ። እኔ ትንሣኤም ሕይወትም ነኝ ብሏልና አምላክ እያሉ ቄሱ ጸሎት ሲያደርሱ ሴንታ በጥቁር አይነ ርግብ ተሸፍና በአባቷ እቅፍ ውስጥ ነበረች። አና እጇን አጥብቃ ይዘዋለች። ሴንታ አታለቅስም። የቅድሙን ጉርጉሮ አልነበረም። ነፍሷ በዚያ ቃጠሎ ተለብልቦ ውስጥ አንጀቷ አሯል፣ ደብኗል፣ ተክኗል።
ኦ አምላክ በወጣትነት ጊዜው የሠራውን ኃጢአት ሁሉ ማረው እያሉ ቄሱ ሲጸልዩ ድምፃቸው ከርቀት የሚሰማት ይመስላት ነበረ። ማይክል ምንም ኃጢአት አልነበረበትም። በጣም ለግላጋ ወጣት ነበረ። ዘሎና በርቆ ያልጠገበ ወጣት በአጭር ተቀጨ አለች ሴንታ ድምጿን ዝቅ አድርጋ። ሲንከርቲኒ በችኮላ ከተዘጋጀው የመቃብር ጉድጓድ አጠገብ ከሷ ትይዩ ቆሟል። ከኋላው የዙሉ ተወላጅ የሆነው አገልጋዩና ሾፌሩ ሳንጋን ቆሟል። እምባው ጉንጮቹን አቋርጦ ሲጎርፍ ጠቆር ካለ የአበባ ዘለላ ላይ እየተንከባለለ የሚወርድ ጤዛ ይመስል ነበረ። ከሔዋን የተወለደ ፍጡር ሁሉ ሕይወቱ አጭር በመከራና ችግር የተዋጠችም ናት እያሉ ቄሱ በሚሰብኩበት ጊዜ ሴንታ በተቆፈረውና በጭቃ በተጨማለቀው ጉድጓድ በኩል አዘግዝቃ በክፍለ ጦሩ ጋራዥ ውስጥ ከጥሩ እንጨት ተፈልፍሎ የተሰራውን የሬሳ ሳጥን አየችና ይሄ ማይክል አይደለም፣ ይሄ ማይክል አይደለም፣ እውነት ሊሆን አይችልም። አሁንም ያ መጥፎ ቅዠት ነው የሚያጋዠኝ። ቅዠቱ ሲያልፍልኝ ማይክል አውሮፕላኑን እያበረረ ወደ እኔ ሲመጣ ይሆናል። አዎ እኔም ከኒዋሽ ጋር ኮረብታው ጫፍ ላይ ቆሜ እጠብቀዋለሁ። እጠብቀዋለሁ። ኦ አምላኬ ቅዠት አድርግልኝ፣ ቅዠት አድርግልኝ አምላኬ ብላ ትጸልይ ነበረ። ከመኮንኖቹ አንዱ ለጀነራሉ አካፋ ሰጠው። ሴንታ አፈርና ድንጋዮች ወደ ውስጥ ሲወረወሩ የሚፈጥሩትን ድምፅ ላለመስማት ወደ ላይ ማየት ጀመረች። አይነ ርግቧን እንደተከናነበች ያንተ ቦታ እኮ መሬት አይደለም ማይክል፣ ለኔ ዘላለማዊ የሰማይ ላይ ፍጡር፣ ሁልጊዜም እዛ ሰማያዊ ቀለም አለበት ሰማይ ላይ የምትኖር ዘላለማዊ ፍቅሬ ነህ ማይክል። እስከምንገናኝ ድረስ ደናውን ማይክል፣ ደናውን የኔ ፍቅር። ሰማዩን ቀና ብዬ ባየሁት ቁጥር አስታውሳለሁ። አፈሩ ይቅለል ማይክል፣ አፈቅርሃለሁ በማለት ማይክልን ተሰናበተችው።